እኔ ያው እነንትና እነ ዩሪ ሲደግፉ ነበር። እኔ ደግሞ ቅድም አንድ አካባቢ ሰዎችን ብቻ ረጅም ሰዓት እየሰጠ በዚህ ልክ መወያየት ያንተን ቤት አይመጥንም ብዬ ነው ማስበው። አንተ ፌር ሰው ኦሮሞንም ትግሬንም ቪዲዮ ብትሰሪ በጣም እቀየምሽ ነበር። መስማት አለባችሁ ብሎ ለዛ ነው እነሱ በጠይቀውኝ ኑ ብያቸው ስፔሻል ፕሮግራም ነው እንጂ መደበኛ ውይይት አይደለም። እኔም የወሎ ልጆች ሰብስቤ እመጣለሁ ፕሮግራም እንድትይዝልኝ። ኤግዛክትሊ በእኛ አስለንጋ ስለ በክብር ከጠይቃችሁኝ እኔ ለምን ፍቅር ሲዝም ፓርቲ አይመሰረትም? አይ ዶንት ኬር። እሺ ጉድ እሺ። እኔ አሁን ሌሎቹ የተለየ ምናምን አሁን ቅድም እዚህ የአማራ ስትሮንግ ጽምዶ እንዳለ ኤቪደንስ አለኝ እኔ ምስክር ነኝ ምናምን አለና ተናገረ። አብይ አህመድ ከኢሳያስ አፈወርቄ ጋር የ140 ሺህ ኢትዮጵያኖችን ደም እጁን ታጥቦ እንትን ሲፈጥር ትክክል ነው። የኛ የአማራ ታጋዮች ደግሞ ኢትዮጵያን ከሆኑ በታሪክ ስህተት የሰሩ ስህተት እንደሰሩ አውቀው ስህተታቸውንም የአብሯቸው የኛ የፋኖ አመራሮች ስህተት እንደሰሩ አማራ ህዝብ ላይ ችግር እንደፈጠሩ አማራ ህዝብ ላይ ትርክት እንደሰሩ የአማራ ህዝብን እንደጎዱ አምነው ችግራቸውን ፈተው የጋራ ጠላታችንን እንመታለን ሲሉ ስህተት ነው። በጣም የሚያስቀው ፓርት ነው። እንዴ አብይ አህመድ ኢሳያስን እኮ አምጥቶ ኢሱ ያላስጨፍሮ ቀለበት አስሮ ሲያጨበጭብና አሁን ደግሞ በጥቅም ጉዳይ ሲጣሉ በቃ ትክክል ነው የአብይ አህመድ። የኛ የፋኖች ግን ኢትዮጵያን ከሆኑ በታሪክ ስህተት ከሰሩ ሰዎች ጋር ሲሰሩ ስህተት ነው። በቃ በተደጋጋሚ ይሄንን ልትነግሩን የምትፈልጉት እኔ ወንድሞቼ መሬት ላይ ያሉ ፋኖ አመራሮች ከማንኛውም ኃይል ጋር ካሁን በፊት አማራ ህዝብ ላይ ስህተት የሰሩ ስህተት እንደሆነ አምነው የጋራ ጠላታችንን አብይ አህመድን ከስልጣን እናወርዳለን ካሉ ትግላችን እንዳይጠለፍ በጥንቃቄ ይዘው ማንኛውም ሰው ጋር ተቀናጅተው መስራት አለባቸው ብዬ አምናለሁ። ወላ ጽምዶን በሉት የትግራይ ቲፒኤልኤፍ ብትሉት ወደዛ ምናምን እያላችሁ በተደጋጋሚ ይኸው አማራው ይጮሃል። አንዳንድ የትግራይ ኤሊቶች ሲቃወሙ እናያለን። ህዝቡ ግን ይወክለኛል ቲፒኤልኤፍ ብሎ ያምናል። የትግራይ ህዝብ ተቃዋሚዎችን አይደለም ማየት ያለው። ለመጮህማ የኛም ይሄው የኛን ትግል ደጋፊ መስለው ግን ጥቅመኞች የኛን ትግል የሚያፈርስ ስራ እዚህ ጋር አንተ ቤት መጥተው ዛሬ ሲሰሩ ነበር አይደል? እንደዛ አይነት ኃይሎች ይኖራሉ። የትኛውም ህዝብ ላይ ደጋፊ ያለ ተቃዋሚ ያለ፣ ትግራይም ህዝብ ላይ ተደጋፊ ያላቸው ተቃዋሚ ያላቸው። በግል በጥቅማችን ወይም ደግሞ ልዩነት ልዩነት ይፈጥራል ተብሎ በሚታሰበው ምሳሌ የትግራይ ኃይል ኢንተርስት አለው ከኛ ከየት ከወልቃይትና ከራያ ያንን ደግሞ ጦርነቱን ከጨረስን በኋላ በጠረጴዛ ዙሪያ እንፈታለን ከተባለ አማራ እኮ 4 ኪሎ ለመግባት ነው አይደል እየታገለ ያለው። አማራ 4 ኪሎ ካልገባ በስተቀር የአማራ ህልውና ሊጠበቅ አይችልም። የተለያዩ ኃይሎችን አሳልፈን ስልጣን እንዲይዙ የአማራ ህልውና ያስጠብቃሉ ብለን ሰተናቸዋል። ግን አማራን ኤግዛምፕል አብይ አህመድ ማለት ነው። አብይ አህመድን እኮ የአማራ ህዝብ እኮ ነው ስልጣን ላይ ደመቀ መኮንን አማራ ነው አይደል? በአድም ቢሆንም አሳልፎ ስልጣኑን ሰጥቶ ምክትል ጠቅላይ ሚኒስተሩ ተቀምጦ ጠቅላይ ሚኒስተሩ ከሌለ ምክትል ጠቅላይ ሚኒስተሩ ነው ሀገሪቷን ሊያስተዳድር የሚችለው። ስልጣንን አሳልፎ የሰጠው ኢትዮጵያ ብሎ የብሔር ብሔረሰቦችን አማራን ኢንክሉዲንግ አማራን በአንድነት በፍቅር ያስተዳድራል ብሎ አምኖ ነው አማራ አረንጓዴ ቢጫ ቀይና አማራ ክልልን አልብሶ አብይን የተቀበለው። ስለዚህ አብይ አህመድ አማራን ስልጣን ከያዘ ከተወሰኑ ወራቶች በኋላ አማራ ዘግዝቆ መገደል ተጀመረ። አማራ በተለያዩ ኦሮሚያ ክልል መጨፍጨፍ ተጀመረ በማንነቱ እየተመረጠ። ስለዚህ የአማራን ህልውና ለማስጠበቅ ግዴታ አማራ ስልጣን መያዝ አለበት ብሎ ያምናል። አማራ መያዝም አለብን። ስለዚህ እነዚህ የተለያዩ ኃይሎች ጫካ ያሉ ከአማራ ጋር ልዩነት አላቸው ተብለው የሚታሰቡ ኃይሎች ጋር ልዩነቱን ፈቶ በጠረጴዛ ዙሪያ ተነጋግሮ ነው ወደ 4 ኪሎ መሄድ አለበት። ምክንያቱም 4 ኪሎ ከገባ በኋላ ሌላ ጦርነት እንደገና ከትግራይ ኃይል ጋር ከኦነግ ጋር ከቤኒሻንጉል ግምዝ ጋር ከተለያዩ ከአፋር ጋር ከሁሉም ኃይሎች ጋር ከአማጺ ቡድኖች ጋር መዋጋት የለበትም። አሁን ፈቶ አብይ አህመድን እኩል በጋራ ተዋክተው አሸንፈው ስልጣን ደግሞ ኢትዮጵያ የሁሉም ብሔር ብሔረሰቦች ናት እኩል ሸር አድርገው ይቀጥላሉ ማለት ነው። ስለዚህ አሁን እዚህኛ የምናየው
ቅድም አንተ ቤት የተናገሩ ሰዎች እንደው ቴዲ የሆኑ ሪከርዶች እልክልሃለሁ እኔ በውስጥ ማለት ነው። እንዴት አድርገው የወሎን ህዝብ እንዴት አድርገው የጎጃምን ህዝብ አንተ ቆምጬ እያሉ የጎንደር አማራ ሆኖ አማራን ቆምጬ ዞር በልልን ተለጥፈብናል ላያችን ላይ አንፈልግህም እየተባለ እየተሰደበ ነው። እነማ የናያሌው መንበሩ ግሩፕ አያሌው መንበሩ ራሱ ገባ። በዚህ ልክ አማራን ሌላው ብሔረሰብ የማይሰድበውን እየተሰደበ ነው። የአማራ ህዝብ አማራን አንፈልጋችሁም እናንተ ላያችን ላይ ተጣበቃችሁብን እየተባልን እየተሰደብን ነው። ይህ ኃይል ነው ዛሬ ትናንትና ማን ነው ዛሬ አንተ ቤት ገብቶ አያሌው መንበሩ እንደዚህ ስድብ የተሳደበበት ኦዲዮ ወይ ቪዲዮ አለሽ? የሱ ግሩፖች እነ ባናና ምናምን ታውቃቸዋለህ። አንድ አይነት አመለካከት ነው ያላቸው። በነገራችን ላይ አያሌው መንበሩ በቪዲዮ ስለሚታወቅ ነጥብ ላለመጣል ይችን ቃል አይነገርም። ግን ደግሞ ከጀርባዎቹ የሱ በጣም ቤስት ፍሬንዶች አብሮት አንድ ገስት ላይ ቁጭ ብለው እንደዛ ከሆነማ ታዲያ ማናችሁም አትርፉማ። ጊልቲ በአሶሴሽን ከሆነ እዚህ አንዱ ተሳዳቢ ጋር ተቀምጣችሁ ከሆነ በተሳዳቢ ከሆነ አንዳችሁ የምትለኩት ማናችሁ ተርፋላችሁ። ያ ግን አስሪት ሐሳቡ መቃወም አለብክ ነው። እሱ አያሌው መንበር እኔው ብዙ ጊዜ ዩሪ አቁሚ ይለኛል። እኔ የሆነ ነገር ጥፋት ሳጠፋ በስልክም ደውሎ ቴምር ይሄንን አጀንዳ አትንኪው እባክሽ አቁሚ፣ እገስትም ላይ ገብቶ የሆነ ነገር ካጠፋው ይሄን ነገር አታድርጊ ምናምን ይለኛል። ዩሪ ብዙ ጊዜ ሳጠፋ ዩሪ እኔን አታድርጊ ነው የሚለኝ። ሶ አያሌው መንበሩ የነዛን የሰዎች ሐሳብ ካልደገፈ ማስቆም ይችላል፣ ግን ሐሳቡን ይደግፋል። አይለ አሳምነው ዝቅዝቅ የኔ ሞተ ሰው ዘቅዝቀው ሲሳደቡ አያሌው ለምን ተሰደበ የሞተ ሰው ሲባል እኔ መዘቅዘቅ ነው እንደ ሌላም ነገር ቢቻል ቢያደርጉት ደስ ይለኝ ነበር ብሎ ነው የሚመልሰው። ስለዚህ እንደነዚህ አይነት የሞቱ ሰዎችን የሚዘቀዝቁ ሰዎችን የሚደግፍ ሰው ስድብ የወሎ ማህበረሰብ እንዳለ የጎጃም የሸዋ አመራሮች የሸዋ አመራሮች ጥንብርኩሳቸው እየተወጡ ትናንትና ሲሰደቡ ነበር። የወሎ አመራሮች የጎጃም አመራሮች እነዚህ ሰዎች የፋኖ ደጋፊ ሊሆኑ አይደሉም። ብልጽግና ከስልጣን እንዳይወርድ ነው የሚሰሩት። እኛም የምንታገላቸው ነው። ይሄና ይኸውልህ አማራውን ብቻ አይደለም የጎጃም ማነው የጎንደር አማራ እናቶች አንድ አጭር ጥያቄ ጠይቅሽ። ቆይ ተምር አንድ አጭር ጥያቄ። ደርግን ለመጣል በተደረገው ትግል ላይ አማራ ከሻቢያ ከቲፒኤልኤፍ ጋር አብሮ ታግሏል አልታገለም? ታግሏል። 4 ኪሎ ከተገባ በኋላ ተከድቻለሁ ብሏል አላለም? ብሏል። ተከርቷልም። እሺ ቆይ ኢህአዴግን ለመጣል በተደረገው ትግል ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነት ውስጥ አማራ ኦሮማራ ተብሎ ተሰፍቶ ታግሏል አልታገለም? ታግሏል። ተከርቷል። 4 ኪሎ ከገባ በኋላ ደግሞ ተከርቷል። ያ ከዛ ደግሞ ባክ ቱ ስኩዌር ዋን ሄደ ደግሞ እንደና ቲፒኤልኤፍ ጋር ድጋሚ አሁን ደግሞ አላንስ ፈጠርን አልሽ። ቆይ እንበልና 4 ኪሎ ገባሽ ልበል ላለመከዳትሽ ምንድነው በእጅሽ ያልሽው ማስተማመኛ? አይውል ፈጠርን አላልኩም። ተከዳን አላንስ ከሆነ ታሪካችሁ ቆይ አሁንም ድጋሚ 4 ኪሎ እናንተን ተመርኩዞ ከገቡ በኋላ እንደማይከዷችሁ ምንድነው ማስተማመኛ? አይውል አሁን አማራ የሰው ልጅ ብዙ ጊዜ ከጥፋቱ ነው የሚማረው። ኦኬ 1983 ላይ የቆመ አማራ የለም። አማራም በ1983 እዛ ጋር ቆሞ ቀር ፖለቲካ ጋር ወስዶ ማስቀመጥ አይቻልም። አሁኑ ትውልድ የአማራን የሚመሩት ቲፒኤልኤፍን በደንብ ጠንቅቀው የሚያውቁ በአጠቃላይ አብረዋቸው ሊሰሩ የሚያስቡ ኃይሎችን በሙሉ ጠንቅቀው የሚያውቁ መሪዎች ናቸው። እነሱንም ጭምር ያሳደዷቸው። ኦኬ 1968 ላይ የነበረው ቲፒኤልኤፍ አሁን 2000 በኢትዮጵያ አይደል 18 17 አላውቅም። አሁን 2018 ላይ ካለው ቲፒኤልኤፍ በምንድን ነው የሚለየው? አይውለ ምን መሰለክ አሁን ይለያያሉ ሳይሆን ራሳቸው ያንን ሴራ በሰሩት ዋጋ ከፍለዋል። ይሄ ዋጋ የከፈሉበትን ጽፋት መልሰው ካጠፉ አማራ አይደለም ዋጋ የሚከፍለው እነሱ ራሳቸው ከአማራ በላይ እጥፍ ዋጋ ይከፍላሉ። አብይ አህመድ የሚፈልገው ስልጣኑን ለማቆየት አማራና ትግራይን ወልቃይትና ራያን ጆከር ካርድ እያጫወተ እሱ የሚፈልገውን ኃይል ለገበሬውም ከፈለገ ትራክተር እየሰጠ ማልማት የሚፈልገውን አካባቢ እየመረጠ እያለማ አማራና ትግራይን
ካርድ እየሰጠ ቃል እያቀበለ ማጨፋጨፍ ነው። ይሄ ማብቃት አለበት ነው። ወያኔዎችም ቆሞ ቀርና ያረጀ ፖለቲካ አሁንም ይዘው የሚጓዙ ከሆነ ማቆም አለባቸው ነው። ራሳቸው ዋጋ ስለሚያስከፈላቸው ይሄ አካሄዳቸው ሴራቸውም ለአማራ የቆፈሩት ጉድጓድ ራሳቸውን ስለገቡበት እሳቱ ራሳቸውን ጭምር ስላቃጠላቸው አላንስ እኮ ፈጥረናል ስትይ ተመሪ አይተውት እኔ መታደሳቸውን የሆነ ማስተማመኛ ይዘሽ መስሎኝ ነበር። ገና ለገና በይሆናል ነው እንዴ ከሆነ ለእግዚአብሔር እንሰጣለን በሚል እኮ አይደለም። ኖ ፖለቲካ እኮ በይዋነት እኮ አይደለም። ፖለቲካ አንዳንድ ጊዜ ሁለት መለያ ይመጣል። እግር ኳስ ውስጥ ኳስ ስትጫወቺ ቲሙ አንድ ነው፣ ግን መለያ ይሰጣልና እናንተ ቀይ የለበሳችሁ እዛ፣ አረንጓዴ የለበሳችሁ እዚህ ይባላል። አንዳንድ ያው ቀይ የለበሱት እና አማራ ትግል ውስጥ ገብተዋል። ቀይ የለበሱ ናቸው። ቲሙ አሰልጣኙ አንድ ነው። ስለዚህ ከእናንተ ወገን መስሎሽ እንዳይሆን ለስልታዊ ድጋፍና ለስልታዊ ተቃውሞ አንዳንድ ጊዜ ይገቡብሻል። አንቺም ብትችል ያንን ማድረግ አለብሽ። የኢትዮጵያ ፖለቲካ የምታውቂው ነው። ፖይንቴ ምንድን ነው? መሬት ላይ ስላለው ህዝብ ሲሪየስ የሆነ ጥያቄ እኮ ነው ማነሳላችሁ። ቆይ ፖለቲካ እኮ በመሸሸቅ አይደለም። አንዱን የብልጽግና ደጋፊ እዚሁ ስላየሽው የታባቱ ላብሽቃት ምናምን ብለሽ እኮ አይደለም። ህዝባችን ከገባበት ችግር ሊወጣ የሚችልበትን ሲሪየስ የሆነ ነገር ነው እኮ የምንወያየው። አንድ የብልጽግና ደጋፊ ነውሃው ስላስጠላሽ ላብሽቃት ወይ ከአንቺ ስለተለየች ብቻ እንደዛ አይደለም። የብልጽግና ደጋፊ ጋር አንቺ የምታደርጊው ትግል የሚያመሳስልሽና የአንቺም ትግል ከሆነ አብረሽ ትሰሪያለሽ እኮ ኢንድ ሪዘልቱ ጥያቄሽ መመለሱ ነው። የምትቃረኒው ደግሞ የአንቺ አጀንዳ ሳይሆን ሲቀር ነው። አሁን ብሽሽቁን እንተውና ሲሪየስ ወደሆነ ጉዳይ ስንመለስ ህዝቡ ቢጠይቃቸው፣ አሁን ህዝቡ እየጠበቀ ነው። ብዙዎቻችሁ ገና በይፋ አልተነገረም ትሉት ጋይስ፣ እኔ እውነቱን ነው የምነግራችሁ። ቀልድ አይደለም። ህዝቡ አንቆ ይዛችኋል። 3 ሰዎች 4 ሰዎች የአየሩን ስለተቆጣጠሩ ስለተሳደቡ እንደዛ አይደለም። ሲሪየስ የሆነ ጥያቄ ቢጠይቋችሁ ምን ብላችሁ ነው? ወይ ቤተልሔም ዳኛቸው እዚህ ጋር እናትዬ፣ ቤተልሔም ዳኛቸው ደግሞ ፖለቲካ ግጥምና ዜማ ተሰጥቶሽ እንደምዘፍኙ አይደለም። ፖለቲካና ግጥምና ዜማ ተሰጥቶሽ የምታቀነቅኙ ነገር ይለያያል። እንደዛ ሲሪየስ የሆነ ነገር ነው ማውራት ያለብን። በመሳደብ በይሉኝታ በምናምን ሳይሆን አሁን ቢጠይቋችሁ ህዝቡ እንዴት ነው የምታስረጂው? 4 ኪሎ ከገባን በኋላ ልጆቻችንን ገብረን ክልላችንን አውድመን ኢንፍራስትራክቸር ወድሞ በሰሜኑ ጦርነት አማራ ክልል ላይ 30 ዓመት ወደኋላ ተመልሷል። አሁን ባለበት ሁኔታ ላይ ኢማጂን ክልሉ ያለበትን ይሄን ሁሉ ዋጋ ከፍለን ላለመከዳታችን በእጃችሁ የያዛችሁት ማስተማመኛ ነገር ምንድን ነው ቢሏችሁ ምንድን ነው የምትሉት? እሱ ነው ጥያቄ። ኦኬ ኤል ቴዲ ምንድነው እሱን ወንድሞቻችን እነሱ ጋር እየተነጋገሩን ከሆነ መረጃዎች ወይም ደግሞ ሰነዶች ካሉ እነሱ ያንን መልስ እነሱ ናቸው ሊሰጡ የሚችሉት። እኔ ግን እዚህ ጋር በሚነገረው ሚዲያ ላይ በሚነገረው ነው ያወራሁኝ ያለሁት። ገብተዋል አይደል? መቼም ወንድሞቻችን አርበኛ ዘመነ ካሴ የአማራን ህዝብ ጥቅም አንድም ግራም አሳልፈን አንሰጥም ሲል ግልጽ ነው መልሱ። በቃ አሁን እዚህ የመጡ የሚደሰክሩት ወልቃይትን ሊሰጡብን ነው፣ እንደዚህ ሊያደርጉብን ነው ምናምን። አሁን የሚፈልገው ምን እንደው ታውቃለህ? አማራን በቃ ሁሉንም እንደ ጦር ፈርቶ አማራ ብቻውን እንዲቆም ነው የሚፈልገው። ከሌ ጥላት ነው፣ ከሌ ጋር መስራት የለብህም፣ እዚህ ጋር እንዳሰራ እዚህ ጋር እንዳሰራ ምናምን እየተባለ አማራ ብቻውን ከዛ ነጥሎ መጨረሻ አማራ ትግሉን እንዳትሰሩ እኮ አይደለም እንዳትሰሩ እኮ ነው ማስፈራራው። ታዲያ ምን ማለት ነው? እንደ ጦር እንድፈራ እኮ እያደረገ አንቺ ከፈለሽ ያዋጣኛል ካልሽ እኮ ከፍቅር ሲዝም ጋር መስራት ትችያለሽ። ኦኬ ለምን ትነግሩና ጥያቄው ህዝቡን ከገባበት ችግር ለማውጣት ነው አይደል? ለሁሉ እንትን ውስጥ የገባ ነው። ተከዳን አላንስ እንደዚህ አይነት ታሪክ አለ። ዝሆን የሚያክል ኮዝ ይዘን ቅቡልነታቸውን ካጡ አካላት ጋር ተጠቃሚ የሚሆኑት እነሱ ናቸው እንጂ እናንተ እኮ አይደላችሁም። ጀስት እንኳን በኖርማል አምሯችሁ እንኳን እኔ ብትሉ እኔ ያደፈ የጎደፈ ስም ቢኖረኝ ጥሩ ስም ካለው ጋር ብትጠጋ ቢያንስ ለኔ የሚወረወሩ ድንጋይ ስለሱ ሲባል ይቀንሳል። አሁን እናንተ ናችሁ ሌቨሬጅ ያላችሁ እኮ። ይሄን ሌቨሬጃችሁን አሳልፋችሁ ስትሰጡ ምን መተማመኛ ይዛችሁ ነው እኮ እኔ ጥያቄ። ኦኬ ወንድሞቻችን ይኸውልህ እኔ
ይሄን እንደዚህ አይነት መተማመኛ ይዘናል ብዬ ምነግር ነገር የለም። እኔ እጄ ላይ የደረሰኝ እንደዚህ አይነት ነገሮች አሉ እስካልተባልኩ ድረስ። ግን እዚህ ሚዲያ ላይ ጽምዶ ጋር ሊሰሩ ነው ጽምዶ ለሚሉ ሰዎች ግን ከማን ጋር መስራት እንዳለብን እንዴት መስራት እንዳለባቸው ወንድሞቻችን ያውቃሉ። የአማራን ኮዝ ይዘው ህይወት የምትባለውን ውድ ዋጋ ሊሰጡ ጫካ የገቡ ወንድሞች አሉ። እነሱ የሚፈልጉትን ነገር የፈለጉትን የአማራን ህዝብ ጥቅም አሳልፈው ሳይሰጡ የፈለጉትን ውሳኔ መወሰን ይችላሉ። እኔ እዚህ ቁጭ ብዬ ስለነሱ ምን ማድረግ እንዳለባቸው ዲያስፖራ ቁጭ ብዬ ሶፋ ላይ ምናምን ልነግራቸው አልችልም። ከዚህ ጋር ተሰራም ልላቸው አልችልም። እነሱ ያውቃሉ እንዴ። አይልክ እነዚህ የሚወቀሱ አመራሮች እኮ መሳሪያ አፍቱ ወይም አውርዱ ሲባሉ ወልቃይትና ራያን አብይ አህመድ ምን አድርገው ነው? የአማራ ህዝብ ህልውና አደጋ ላይ ነው። እሱንስ ኖ አንቺ ጽምዶ ከፈለግን መሰረታለን ስትይ ምን አውቀሽ ነው እኮ ነው ያልኩት። አሁን እነሱ ያውቃሉ ካልሽ ማወቅ እኮ አይጠበቅብኝም። እኔ ዝም ብዬ በእንትን የራሴን ነው ይችላል ጽምዶ እንዴ። እነሱ ምን መረጃ ይዘው ነው ጽምዶ አብሮ እየሰራ ነው የሚሉት እንዴ? እነሱ መተው እንዲያስረዱ ነው የፈለግሽው አንቺ? ኖ እዚህ ያሉት የአየር ሰዓት ቆይ በሰጠውሽ የአየር ሰዓት ስለ ጽምዶ የምታወሪው ምን ገብቶሽ ነው አንቺ? እኔ ለህዝቤ የሚጠቅመውን ነገር የገባኝን ያክል እንትን እላለሁ። እሱም ደግሞ ምንድነው የአማራ ህዝብ ከማንኛውም ኃይል ጋር መስራት እንዳለበት አምናለሁ። አለቀ። የጋራ ጠላታችን ማንም ይሁን ማንም አብይ አህመድ በድሮን እየጨፈጨፈ ያለው አብይ አህመድ ነው። አሁን አንተ ቅድም ይሄን የጋራ ቋሚ ጠላት ቋሚ ወዳጅ የለም የማይም ምናምን ትላለህ እንዴ? ፖለቲካሊ የሚነገር ነው። ማይም መሆን የለብህም። ይሄን ለመናገር አልተማርክም ማለት ይሄ የጋራ ጠላት የጋራ ምናምን የሚባለው ይሄ በትልልቅ ፖለቲከኞችም የሚነገር ነው። በፖለቲካ ፊት ለፊት ያለውን ኃይልህን የኔ ንግግር እንደዛ አይደለም። አይ ቲንክ ወይ አታስረዱኝ ወይ የተናገርኩትን አስተካክላችሁ አትሰሙ። ጎበዝ ተቸገርን እኮ። እኔ እንደዛ አይደለም ያልኩሽ። ማንም አልፎ አግዳሚ ይመጣና በፖለቲካ ቋሚ ወዳጅ ቋሚ ጠላት የለህም ይላል። እንደዛ አይደለም። ከዛ በዘለለ ተጨባጭ የሆነ ነገር አይነው። ጥያቄው ስለሚያስፈራ ነው ብዙዎቻችሁ አንዳንዶቻችሁ ሳይለንስ ስለማድረግ በስድብ አይደለም። ማይ ፍሬንድ እኔ እንደዛ አይደለም። እንተዋወቃለን እኮ አይደል? ከረጅም ጊዜ ህይወት እንደዛ አይደለም። የኔ ጥያቄ እግዚአብሔር በሚያውቀው እንዲገባኝ ነው ወይም እንዲገባችሁ ነው። በተረፈ ምን ለኔ ካርት መጋባት ደቂቃ ሻልኳል። ያቋረጥኩ ግን ሀሳቤን ለአንድ አላረኩም። ለምን ነው ላይክ እኔ ነጥብ ለማስጣል ምናምን ላይክ እኔ አንዴ ሀሳቤን ለአንድ ላል ኦኬ እንዳንጣላ ነው አንጣላም። እኔ ሌሎቹ ጋር ምንም ያጣላ ነገር የለም። እኔ የምፈልገው ለህዝብ የምፈልገው ነገር ነው። አንዴ ጋይስ ግዴታ አለብኝ አታስመስሉት እንዴ? እኔ ፈቅጄ መሰለኝ እኮ አይደል እንዴ የማስገባችሁ። ቅጥረኛም አታርጉኝ እንጂ ከፈለኩኝ አወርዳለሁ፣ ከፈለኩ አስወጣለሁ። ጀስት እድሉን መጠቀም የእናንተ ድርሻ ነው። ሀሳባችሁን ለመሸጥና ለመወያየት ነው የመጣ ነው። አንዳችሁ የእንትን አንደኛው የእንጀራ ልጆች ምናምን እንደዛ አታስቡ ፕሊስ። እኔ እንደዚህ አይነት እንትን የለኝም ጋይስ። ጥያቄን ግን በአግባቡ ከተረዳችሁ የምትናገሩትን ንግግር ታውቁታላችሁ ወይ ነው። ለሚያደምጣችሁ ሰው እንድታስረዱ ነው። ስራዬ መጠየቅ ነው። እኔ የማናችሁም ታጋ አይደለሁም። እኔ ለራሴ እንደምታውቁት ከማንኪያ ብሔር ከአናሳ ብሔር የወጣው ልጅ ነኝ። ገና ወዴት እንደምትወስዱን አላውቅም። ሰው ጥያቄ ስጠይቃችሁ በተቻለ መጠን እንድትመልሱልኝ ነው። ሌላ ነገር አይደለም። መመለስ ካልቻላችሁ አልገባችሁም ማለት ነው። ፖለቲካ አምታታው በከተማው አይደለም። ፖለቲካ አደናበረህ ምናምን ለፋ አይደለም። ምን ያደርግልሻል? እዚህ ጋር አርጊውመንቱን እዚህ ጋር አሸንፈ ምናምን ብታልፍ ምን ያደርጋል? እንደዛ አይደለም። ወደ ሪያሊቲው ስንመጣ ትክክል አይሆንም። ጥያቄ ስጠይቅ ያለፈ ስህተት ታሪክ እኮ የምትማሪው ያለፈ ስህተት እንዳትደግሚም ጭምር ነው። መልካሙን ትወስጃለሽ፣ የተሳሳትሽው እንድታረሚም ነው። ያለፈ ታሪክሽ ይሄ ከሆነ አሁን ላይ ታሪክ ራሱን ከደገመ አንቺ በምን ተዘጋጅተሻል ነው? እኔ ጥያቄ ምን መተማመኛ ይዘሽ ነው? ይህን ማስረዳት ነው። ለዚህ ምንም ግርግር አያስፈልገውም። እሺ ቴምርዬ አንድ ቃል ስተሻል ሌሎች ይላሉ። መተማመኛ ወንድሞቼን አምናቸዋለሁ። ኦኬ እኔ ወንድሞቼን መሬት ላይ ያሉ ታጋይ ወንድሞቼን እና አርበኛ ዘመነ ካሴ የአማራን ህዝብ ትግል አሳልፈው እንደማይሰጡ የአማራን ህዝብ ሊጎዳ የሚችል ነገር ምንም ነገር እንደማያደርጉ አውቃለሁ። ስለዚህ እነሱ ምንም ይወስኑ ምንም አምናቸዋለሁ። እኔ ምንም ነገር መያዝ አይጠበቅብኝም።
ሶ ትግሉን እየታገሉ ያሉት እነሱ ናቸው። ሶ እነሱ የሚያደርጉትን በሙሉ ቀበላለሁ። እዚህ ጋር እኔ አሁን የሚሰሩ ፕሮፓጋንዳዎች በሙሉ አብይ አህመድ በቃ ወንበር ምናምን እንትን እንዳይል ነው። ተወደደም ተጠላም የአማራ ህዝብ ከውስጥም ባንዳዎች መተው በጥቅም የታሰሩ እንደፈለጉ ይጩሁ፣ አማራ ግን ያሸንፋል። ጊዜ የወለደው ትግል ስለሆነ ከማንኛውም ኃይል ጋር የሐሳብ ልዩነትም ቢሆን በጠረጴዛ ዙሪያ ወደፊት ለመፍታት አስበው ከማንኛውም ኃይል ጋር የመስራት መብት አላቸው፣ ይሰራሉ። አለቀ። ይሄንን ማስቆም አይቻልም። አብይ አህመድ ጋር ሲሆን ግን ትክክል አታድርጉት። እሱም የውጭ ኃይልን አስገብቶ ጋብዞ ኢትዮጵያን ያልሆኑትን ትግራይ ውስጥ የተደረገውን በደንብ ይታወቃል። ስለዚህ ያንን ሳትቃወሙ የኛን አትቃወማችሁ። ኢትዮጵያኖች ጋር ነው እየተስማሙ ያሉት። ቴንክ ዩ። እሺ ቴንክ ዩ ቴምር። ወደ ኤሊ እንሄዳለን። ኤሊያችን እኔ ነኝ ቴዲ ወምዴ። እኔ ረጅም ሰዓት የጠበኩ ነው። አውሩ ስላችሁ ስራ ላይ ትሆናላችሁ። ከዛ ደግሞ አይኔ እኮ ብዙ ጠበኩ እኮ ቴዲ። አሁን ራሱ ማይመቸኝ ቦታ ላይ እዚህ ደግሞ ስትሄዱ አንዳንዶቻችሁ አፍኖኛል ድምጼን ትላላችሁ። እናንተን ማለት ያደረው አሁን እዚህ ቴዳዬ ምናምን አሪፍ ነው ምናምን ትላለህ። ቤትን ትከፍትና ተዘቀዝቀኝና ደግሞ ታፈንን ምናምን ትላለህ። የሚያፍን ነገር ያፍንን። ከኦሪት ዘመን ጀምሮ ታፈነ ይኖር ሰውዬ አዲስ ቴዲ እሺ። በመጀመሪያ ደረጃ there is no permanent enemy or permanent friend allies የሚለው ፖለቲካል ፍልስፍና ነው። ቀደም ወንድማችን ደረጀ በ19ኛው ክፍለ ዘመን የታዋቂ አዲስ ታይም ምን አልከኝ? ድምጽ በጣም ርቋል። ኦኬ ላጥፋው። ሰማለሁ እንዴ አስጨነቀው። አሁን አሪፍ ነው። እሺ ቴንክ ዩ። ይሄ ፖለቲካል ፍልስፍና ነው። there is no permanent enemy or permanent friend የሚለው ማለት ነው። አላይስ የሚለው ይሄ ፍልስፍና ነው። የሁለተኛ ክፍል የሶስተኛ ክፍል ተማሪ የሚናገረው አይደለም። ይሄ ዓለም አቀፍ ፍልስፍና ነው። ማንበብ ይቻላል። የፍልስፍናው ማን ነው ፈጣሪ ማን እንደሆነ ይታወቃል። ቅድም ደረጀም ሲገልጸው ነበር። the paradox is እሱ ሲፈልገው ጠቅሶ ተጠቀመበት። አየ ለራሱ ነገር ይጠቀምበትና permanent interest ነው ያለው አለ። ውሸት ነው። permanent of course permanent friend permanent interestን አስታከ ነው የምትፈጥረው ነው። ሽፍት ታረጋለህ ፍሬንድ ማለት ትናንትና ወያኔ ኢነሚ ነበረ፣ ዛሬ it can be friend. why not? ትናንትና ኦነግ ኢነሚ ነበረ፣ ፍሬንድ ሊሆን ይችላል as long as interesትን የአማራ ታጋል እኔ ነገርኩ ፍሬንድ አላንስ እንደዛ የሚፈጠረው ፀሐይ ስትገባ ተጣላላ ስትጠልቅ you can shift alliance ይሄ ፖለቲካል ፍልስፍና ነው። you can shift alliance ኢንተረስትን ነው ሽፍት ማታረገው። honestly ይሄ ዓለም አቀፋዊ ፍልስፍና ነው። ማውራት ይችላል። ስንት አይነት አላንስ አለ? ሁለት አይነት አላንስ አለ። ወይ ታክቲካል አላንስ ይሆናል ወይ ስትራቴጂክ አላንስ ይሆናል አይደል? የትም ዓለም ላይ አሁን ንግግሩም ዓለም አቀፋዊ ነው። ድርጊቱን ተግባራዊ ታረጉት ቆይ እኮ ታክቲካል ነው የሚሆነው እኮ ከወያኔ ጋር እንደታረገው ታክቲካል ነው። እሺ ታክቲካል አይደለ? ታክቲካል አትሊስት በጋራ ጉዳይ ላይ ታክቲካል አላንስ ዲፊኒሽኑን አይ ቲንክ የጋራ የምትታገለው የሆነ ነው። ታክቲካል you don't have common goal የለም። እና ታዲያ ታክቲካል አላንስ ስትራቴጂክ አላንስ ስትራቴጂክ ስትራቴጂክ ወደ አንተ ነው የምመጣው በመዳው ነው። እኔ ሰዓት የለኝም። ሰዓት ከሌለ ውረድ። ፓርት ታይም አይደለም የምትተነትነው በሲሪየስ እኔ ገና ሳላውራ ላይ ለምን መቶ ጥያቄ ጠይቀኛል? እኔ ሐሳቤን ልስጥ። አቤስ በለበናት አዲስ ታይምስ ሱሪን የታጠቅ ከሆነ የምታወራው እንደዛ አይደለም። ተረጋግተህ የምታወራበት ነገር ነው። ካልተዘጋጀ ሂድና ላይ ነገ ትመጣለህ። አውርተህ የምትሮጥበት ነገር አይደለም። ቁም ነገር እኮ ነው የምናወራው። ቸኩያለሁ አንዴ ደረሽ ብዬ ልምጣ ምናምን የምትለው ነገር እኮ አይደለም። ፖለቲካ አይደለም የምታወራው። ወይ ቲሞርተን ወይ የሆነ መኪና ውስጥ ቆመ ምናምን እንደዛ ነው እንዴ የምታወራው? በህዝብ ጉዳይ ነው እኮ እያወራን ያለነው። ስለዚህ አላንስ ስትፈጥር በምን ተስማምተህ ነው? አትሊስት ታክቲካል የሚሆን ስትራቴጂክ አላንስ የሚሆን በምንድን ነው የተስማማው? ጥያቄን ሰምቻለሁ። በምንድን ነው ማነው ብልጽግናን በመጣል ብቻ መስማማት ይችላሉ? ወያኔና ፋኖ እሺ ከታች አዳምጠኝ። ብልጽግናን በመጣል ብቻ ይስማማሉ። በቃ this is tactical. they don't have to negotiate for the ከዛ በኋላማ የየራሳቸውን ስራ መስራት ይችላሉ። ፋኖም ኮንትሮል ለማድረግ ሊሄድ ይችላል፣ ወያኔም ሊሄድ ይችላል። this is another tactical alliance ዓለም ላይ እየሰራ ነው። አሜሪካን ከብዙ ታክቲካል አላያንስ ይፈጥራሉ ሀገራቶችም ጭምር። ፈትለወርቅ ገብረ እግዚአብሔር 4 ኪሎ ከገባም በኋላ የመጨረሻው
ድብድባችን ከፋኖ ጋር ነው የመጨረሻው ፋይናል ግጥሚያችን አለች። አንተ ለዛ ሬዲ ነህ? ኖ አይደለም። እኔ ሬዲዮ እንኳን አይደለም ጥያቄው። አሁን ይኸውልህ አላያንስ መሆን ይችላል አይችልም ስለሚለው የገባህን ትግል ንገረኝ። አንተ የገባህንና የምታራምደውን ትግል ንገረኝ። አንተ ሲጀምር እኔ ገባኝን ሳይሆን እኔ የምናገረው አዲስ ታይምስ ሰጣለሁ። ከዚህ በኋላ አላወራም። ከአዲስ ታይምስ ጋር እንዴ ከጀመራችሁ ባክኤንድ ፎርስ ካረጋችሁ ሳምንት ነው የምታወሩት። አሁን ከዚህ በኋላ አላወራም። እግዚአብሔር አንተ አግዘኝ። አንተ አላንሱን አደግፍም አይደል? ጽንዶን አደግፍም። ቅድም በግልጽ ነግረኛል። ጽንዶን አልደግፍም ብለኛል አይደል? ማትደግፈው ለምንድን ነው ቴዲ? እኔ እኮ ምን የእነሱን ተውና ያንተን ትግል ማትደግፍበትን ነገር ንገረን። ማልደግፈው አላማቸውን ስለማላቅ አልደግፋቸውም፣ ግን አላያንስ መሆን ይችላሉ። እኔ ማውራልህ ዓለም አቀፋዊ ፖለቲካል ፍልስፍና ነው የምነግርህ። there is no way አይሆኑም የሚባልበት ምክንያት የለም። መሆን ይችላሉ። ለጊዜያዊ ጥቅማቸው ብልጽግናን ለመጣል ብቻ አላያንስ መፍጠር ይችላሉ። ታክቲካል አላያንስ መሆን ይችላሉ። ይሄ የትም ዓለም ላይ የሚሰራበት ነው። ማጭበርበር አያስፈልግም። ማጭበርበር አያስፈልግም። እኔ ደጋፊያቸው አይደለም፣ ግን አላያንስ ማስፈራራት ወያኔ ሊመጣ ነው ትናንት የገደለ እንዴ ትናንት እኔ አሁን እስኪ ያሳዩኝ ከወያኔ በላይ እኔ እንደኔ ወያኔን የተቃወመ ቴዲ አልተቃወምክም። ይሄ ዘር ያዕቆብ መኖሩንም አላውቅም። ዩሪ ተቃውሟል፣ ግን ከዩሪም በላይ እኔ ፊት ለፊት ወያኔን ተቃውሚያለሁ። እኔ ግን በኢትዮጵያ ፖለቲካ ውስጥ ወያኔንም ስቃወም ብልጽግናንም ስቃወም ከብልጽግና በላይ አማራን የጨፈጨፈ ኃይል የለም። ከብልጽግና በላይ አማራን ደሃ ያደረገ ኃይል የለም። ከብልጽግና በላይ አማራን ከሀገሩ ከመሬቱ የነጠቀ በሚሊዮን ያፈናቀለ ኃይል ወያኔም አላደረገም። ቀድም 2 ሚሊዮን አያሌው መንበሩ ሲዋሽ ነበር። 2 ሚሊዮን ፓርላማ ላይ ጠፋ ተብሎ እሱ የቁጥር ሽቀባ ነው። አማራውን በቁጥር ለማሳነስ እንዳይቆጠር ለማድረግ 2 ሚሊዮን ሰው ጠፋ ተብሎ ፓርላማ ላይ ተነግሯል። ገለውት አይደለም፣ ያለውን የለም ተብሎ የተጻፈ ነው። ይሄ ውሸት ነው። እማናቅ ደንቆሮ አይደለንም እኛ። አታስፈራሩ። ፊር ሞንገር ልክ ወያኔ ሊመጣብ ወያኔ የተሻለ ነበር 27 ዓመት ከብልጽግና በወያኔ ጊዜ አሁን ሰው ምንድነው ኢኮኖሚ የተሻለ ነበር። ጭቆናውም ከዚህ የተሻለ ነበር። ጭቆናን ባንወድም ባላወዳደረ ወያኔ ልክ እንደማናቀው ሌላ ጭራቅ እንደሚመጣ አታስመስሉት። ወያኔ 27 ዓመት ገዝቷል። ይሄ ውሸት ነው። ገብቷል። ዋናው ነገር ምንድነው? ለአማራ ይዞ የሚመጣው ነገር፣ ለኢትዮጵያ ይዞ የሚመጣው ነገር ይጠቅማል አይጠቅማም የሚለው ላይ ነው መወያየት። አዲስ ታይምስ ድምጽ ታፍኗል። ምን አልከኝ? ድምጽ ታፍኗል ድጋሚ። ቴዲአይ ሌሎች ይናገሩሽ። ኤርፒሲ ተጠቀምከ ነው ወይ በመኪናው እንትን ነው የምትጠቀመው? አይ ሌሎች ይናገሩና እመለሳለሁ። ችግር የለም። ድምፁ ርቆብናል። እሺ ቅድም አሪፍ ነበረ። እሺ ወደ በነገራችሁ ላይ አሁን የተናገረውን ሰምታችሁ ከሆነ 2 ሚሊዮን አማራ እንደዚህ ጠፋ የተባለው ዝም ብሎ ለቁጥር ቀሸባ ነው። በዚያ ያያዛችሁ ጄኖሳይዱንም እንደዚህ ነው የምትክዱት። በነገራችሁ ላይ ያኔ ታግሎ ለመታገል ሲባል ነው ጄኖሳይድ አለ ያለው። ታከራለህ እንደ አንተ ነው የምትሉት። እንዲህ ነው ይቀስ በቀስ የካዳችሁ የምትመጡት። ያኔ የዛሬ 27 ዓመት ስትታገሉ አብረን ያደግን ልጆች ነን። ምን ብላችሁ ስታወሩ እንደነበረ እናውቃለን። ዛሬ ደግሞ አላንሱ ስላለ ገና አላንሱ እንዳይበላሽ በሚል ዝም ብሎ ውሸት ነው፣ ለቅሸባ ነው። 2 ሚሊዮን አልጠፋም አለ እያላችሁ ነው። ኦኬ ይሄ ሳይጋጭ ነው የኔ ጥያቄ እሱ ነው። እሺ ጋይስ ክብራትና ክብራት ወደ መሐመድ ልምጣ እስቲ። እኔ ነኝ ሰዓት ለማስረዘም ነገም ስለመመጣ ጥያቄ አጠይቃችሁ ፕሊዝ። ሰዓት ለማስረዘም ቶሎ አውሩና ያላወራችሁ ሰዎች አውሩና ከዛ መጀመሪያ ወደ አውሮት ልምጣና የዛሬን በዚህ እንቋጭና ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ኤሊ 8 ደቂቃ ለሸቴ። እሺ ቴንክ ዩ ቴዲ፣ እንዴት ነህ? ከረጅም ጊዜ በኋላ ደስ ብሎኛል ስላየው። አይ ቲንክ እንግዲህ
ሀሳባቸውን just ተናግረው የወጡት ጥያቄ ነበር to be honest እነሱን መጠየቅ ፈልጌ ነበር basically የተረዳሁት ነገር የአማራ የሚባል ትግል እንደሌለ በቃ እርስ በርስ ሁላችሁም ጥግ ጥጋቸውን ይዘው የደብረጽዮን የአብይ ተብለው ምንም አይነት ጥያቄ እንደሌላቸው ደግሞ እንደ ህዝብ አማራን የሚያክል ትልቅ ህዝብ ጥያቄ ያለው አንተም ሁሌ እንደምትለው ኮዝ ያለው ህዝብ ልክ ጥያቄ የሌለው ይመስል or ደግሞ የሚያታግል አጀንዳ የሌለው ይመስል ሁሎችም የራሳቸውን መንደር ውስጥ ገብተው ከዜጋ ፖለቲካ ወጥቶ አማራ በማንነቴ ስለተገደልኩ በዚህ ኬዝ ያዋጣኛል ህዝቤን በዚህ መልኩ በዚህ ፕሮቴክት አደርጋለሁ ባለው የፖለቲካ ሜዳ ላይ ተሳታፊ የሆነ አጀንዳ ይዤ መጥቼ በራሴ አማራ ብዬ ህዝቤን ፕሮቴክት አደርጋለሁ የሚል አጀንዳ ይዘው መተው ህዝቡን ማታገል ጀመሩ ፋይናሊ እንግዲህ ሁሎችም ወደ የመንደራቸው ገብተዋሉ ከክልል ውጭ ያለውንም አማራ በሚረሳ መልኩ ጥያቄያቸውንም በሚረሳ መልኩ እንግዲህ ምናየው ነው በየቀኑ በየፔጃቸው እርስ በርስ በጣም በሚዘገን ሁኔታ ሲሰዳደቡ በጣም በሚያሳፍር ሁኔታ ሲያወሩ ነው የሚሉት ግን ሁሎችም አይ ቲንክ የሁሉንም ሳይድ ልክ ነው ብዬ አላምንም እኔ በራሳቸው መተው ጠንካራ የሆነ ፖለቲካ ይዘው መተው የራሳቸውን ፖለቲካ አቋም ይዘው መተው ህዝባቸውን ፕሮቴክት የሚያደርግ የፖለቲካ አጀንዳ ማምጣት የሚችል ህዝብም ነው የፖለቲካ አቅምም አለው ህዝብም አለው ጥያቄም አለው ግን የተረዳሁት ነገር ምንድነው ቀደም ከተናገሩት አሁን ያለውንም ሁኔታ አይ ቲንክ የረሱ ይመስለኛል ያንዱ ጥያቄ ሌላ ነው ሁሉም ጎራ እንደመከፋፈላቸው ሁሎችም አንድ የጋራ የሆነ ኮዝ የሌላቸው የሚመስል አማራ በማንነቱ ያልተገደለ ይመስል አብይ ከመጣ ጀምሮ አይ ቲንክ ማስታወስ የሚያስፈልግ ይመስለኛል እኔ ብዙ አልወድም እንደዚህ በርግጥ ጎትጓች አይደለሁኝም የሆነ የጸባጫሪ ህዝብ ለህዝብ እንትን የሚያስብል ነገር የሚያስደስተኝ አይነት ሰው አይደለሁኝም እኔ ግን አማራ ህዝብ ጥያቄ በህገ መንግስቱ ላይ እንዳለው ሲናገሩ እየተገደልኩ ነው መንግስት ፕሮቴክት እያደረገኝ አይደለም ብለው ጥያቄ ኑሮት ህዝቡ በሰላማዊ መንገድ ሲጠይቅ ምን አይነት መልስ እንደነበረ ምናቀው ነው ሶፍት ማቀበል ነው ስራዬ ሰው እየሞተ እንዴት ዛፍ ትተክላለህ ሲባል ነው ጥላ እንዲሆናቸው ስንት ነገር ሰላማዊ ሰልፍ ሰው በሰላማዊ መንገድ ሲጠይቅ ምን አይነት ጥያቄ ነበርና ልክሱ የመጣበትን ኬዝ አማራና ኦሮሞ ሲባሉበት የኢትዮጵያ ነገር መቼም በቃ ተመሳሳይ ሰርክል ነው የሚሄደው ሁሉ ጊዜ የቲፒኤልኤፍ የሚያደርገውን ተመሳሳይ አጀንዳ ነው አብይም እያደረገ ያለው ምን እንዳለ ሪሰንትሊ በጣም ቅርብ ጊዜ አጼ ዮሐንስ የጎጃምን ህዝብ ምን እንዳደረገ ምናም ብሎ ቁርሾ ህዝብና ህዝብን በጋራ ሆኖ እንደ ሀገር የማንቀጥልበትን እንደዚህ አይነት ነገሮችን እየቆሰቆሰ ህዝብን የማጋደል ህዝብን የማጫረስ አይነት አመለካከት ያለው መሪ ነው ያለን የመጣበትም ደግሞ የፖለቲካም ደሴም ነው ምኒልክ ጡትን ቆረጠ ምናምን ራሳቸው መሬት ላይ ወርደው ያታገሉበትን አጀንዳ ደሴም ቲም በሌላ ህዝብ አድርገው የመቀጠል ስልጣን ያለው እንጂ አብይ ስለ ኢትዮጵያ ስለ አማራም ያን ያህል እንደው እነዚህ እንዳየዋቸው ቅድም በጣም ነው ያፈርኩት የምትደገፍበት አይነት ሰው አይደለም ከመጣ ጀምሮ ምን አይነት አቋም እንዳለው ያየ ሰው አብይ ጋር የምትደገፍበት አይደለም ኢትዮጵያ በጣም በሚያሳዝን ሰው እጅ ላይ ነው ያለችው በጣም በሚያሳዝን ሁኔታ እና ህዝብ ጥያቄ ያለው ህዝብ በዚህ ደረጃ እንዲተበታት ነው ልክ ኮዝ የሌላቸው ይመስል እንደዚህ ሲጠዛጠዙ ማየት ራሱ በጣም ያሳፍራል በጣም እኔ I am really sad just አማራ በጣም ትልቅ ኮዝ ያለው ህዝብ ነው እና አብይን አምናችሁ ትረስት እመኑኝ በጣም ነው የምታፍሩት ካሁን በፊትም ያልተደረገ ነገር አይደለም ኦሮማራ ምናምን ተብሎ የመጣውን ካጠገብ ውስጥ የነበሩ ሰዎች ራሱ የት ናቸው ዛሬ እስካሁን ድረስ የሚናገራቸውን ነገሮች በደንብ አተኩሮ ለሚሰማ ለሚያዳምጥ ሰው አብይ በፍጹም ኤኒታይም ኢቭን የወልቃይትን ኬዝም ቢሆን ኤኒታይም ለስልጣኑ ያሰጋው ከመሰለው አንተ ምን አለህ ነው በዛ ሰዓት አንተ ጠንካራ የሆነ እንደ ማህበረሰብ በጣም ያስፈራው ቴዲ እንደው እርስ በርስ እየተጋደልክ ማንንም እንዳትጠይቅ
ያሁኑ እንደውም ሞር በጣም ነው የሚያስፈራው። የሚያራምደው አጀንዳ እርስ በእርስ እንድትገዳደል፣ በሃይማኖትህ፣ በማንነትህ፣ በሴትህ አንድ ላይ እንዳትቆም፣ የጋራ ጥያቄ እንዳይኖርህ፣ ብትንትንህ ጠፍቶ ብቻህን ጎንደር ብቻ ነጥሎ የማስበላት የሆነ ሰዓት ላይ ስልጣኑ ላይ ጠንካራ የሆነ አቋም ያለው ሰው ይዞ የመጣ ሰው ካለ ምንም ጥያቄ የለውም። አንተ ማንነና ነው ከስልጣኑ በላይ ልትሆን የምትችለው? ለስልጣኑ ያሰጋው ከመሰለው ኤኒ ታይም አቤት ከማንንም ጋር ሳይል ሊሆን ይችላል። ይሄን ማወቅ አለባችሁ። ቴንክ ዩ ቴዲዬ። ደቂቃ ካለኝ ቀጥዬ። እሺ ቴንክ ዩ ኢሊ። ደቂቃ አለሽ? አንድ ደቂቃ ከፈለሽ፣ ከበቃሽ ግን ወደ ሌሎች ሊደሽ። ቴንክ ዩ። እሺ ወደ መሐመድ ቶሎ ሰዓት ስለሌለኝ ቶሎ ላድመጣችሁና ነገ እንገናኛለን። ሰላም ቴዶ፣ ቴንክ ዩ ሶ ማች ድሉን ስላመቻቸ። እኔ 3 ነገሮች ላይ ነው ማየት የምፈልገው። የመጀመሪያው ቅድም በተደጋጋሚ ጊዜ ስንላቸው የነበሩትን ነገር ደግመህ የተናገርክበት ረዥም አንድ 6-7 ደቂቃ ሪከርድ ተደርጓል። ኤኒዌይስ እሱ እንዳለ ሆኖ እኔ አንድ ጥያቄ ያለኝ ጠቅላይ ሚኒስትሩ ከህወሓት ኃይሎች ጋር አላያንስ ቢፈጥርና መፍትሄ ለማድረግ ቢፈልግ የመጀመሪያው ቅድመ ሁኔታ የሚሆነው የወልቃይትና ጸገዴ እንዲሁም የራያና አላማጣ ጉዳይ መሆኑን ይታወቃል። ጠቅላይ ሚኒስትሩ የፈራውን ሶሉሽን ዛሬ ላይ የኤግዚስቴንሻል ትሬት አለብን ብለው ጫካ የወጡ ሰዎች በውር ድንብር አይ ዶንት ኖ ታክቲካል አላያንስ ቢባል አይሆንም፣ ስትራቴጂክ አላያንስ ቢባል አይሆንም። ምክንያቱም ታክቲካል አላያንስን ብለው ቢሄዱ በእርግጠኝነት የሚገጥማቸውን ነገር ያውቃሉ። ስትራቴጂክ አላያንስ ቢሆንም ምንም እንኳን ሞንጆሪኖ ተናግረዋለች ብዬ ባላምንም ከዛ ውጪ የሚሆን ነገር የለም። ሞንጆሪኖ አልተናገረችውም። ከገባም በኋላ ከፋኖ ጋር ምናምን የሚለውን ነገር ፍራንክሊ ስፒኪንግ አይ ዶንት ዋንት ቱ ቢ ነው ይሄ በኤአይ ምናምን ተሰርቶ ያሉ ነገሮችን እንትን ማድረግ አልፈልግም። ምክንያቱም ነገ ዋሾ መባል ስለማልፈልግ ማለት ነው። እኔ ባለኝ መረጃ እሱ አልተናገረችውም፣ ግን ከዛ ውጪ አይሆንም። በእርግጠኝነት ባትናገር ራሱ ከዛ ውጪ አይሆንም። ምክንያቱም እያንዳንዱ ዶክመንቶቻቸውን ስናይ ኢቨን የሳልሳይ ወያኔ እንግዲህ ሳልሳይ ወያኔ ማለት ቀዳማዊ ወያኔ ያለ ዳራ ያለ አሁን ሳልሳይ ሆኗል። ሳልሳይ ወያኔ የራሱ ሴንቲመንቱ ምንድነው? ሀገር የመሆን ፍላጎት ነው ያለው። ሀገር ለመሆን ደግሞ ፈርታይል ግራውንድ ይፈልጋል፣ ከኖርዝም ከሳውዝም በኩል ማለት ነው። ያም በግልጽ እኔ ማኒፌስቶቸውን አይቼዋለሁኝ። በቅርቡም ደግሞ አንዱ የሳልሳይ ወያኔ አመራር ሀታ ከፍተኛ ኮንቴስትድ የሆነውን ኤሪያ አዲስ አበባን ጭምር አዲስ አበባን ለጠያቂው ባለቤቱ ሰጥተን እኛ ሀገር መሆን እንፈልጋለን የሚል ንግግር ተናግሯል። ይሄ ባለበት ውስጥ ሪሊ የፓወር ሞንገር ከሆነ ይሄን ኃይል ወደ ጫካ ያስገባው ይሄ ሁሉ መስዋዕትነት ለምን ተከፈለ? በጎጃም፣ በወሎ፣ በጎንደር፣ በሸዋ ይሄ ሁሉ መስዋዕትነት ለምን ተከፍሎ ነው አሁን ተመልሰው በዚህ መንገድ ሰጥቶ በመቀበል መንገድ መጣመድ? ይሄ ሊንጉስቲካሊ ያለው ነገር just for the sake of ብለፊንግ የምንጠቀመውን እንደ ቁም ነገር ወስዶትም አሁን ሲተነትኑ አይቻለሁ። ጽምዶ አልክ ጥምዶ አማርኛ ነው አይደለም የሚሉም ነገር ስላየው ማለት ነው። ምንድነው የተያዘው? ይሄ የመጀመሪያው ጥያቄ ነው። ሁለተኛው የና አያሌው መንበርን በተመለከተ እኔ አያሌው መንበር አውትስማርት አድርጓቸዋል ብዬ ነው የማስበው። እና ማንን እዚህ ፕላትፎርም ላይ በነገራችን ላይ የቤተ አማራ ሙቭመንትን የጀመሩትና አያሌው መንበር ናቸው። አያሌው መንበር እነ መሳፍንት ባዘው እና መሰል ሰዎች በተደጋጋሚ እንዴት አድርገው ማኒፕሌቲቭ የሆነ ፖለቲካ ሲሰሩ እንደነበረ እኔ በደንብ ስከታተላቸው ነበር። they did their homework now የራሳቸው የፕሮቪንሻል እንትን ላይ ቆመዋል። ፕሮቪንሻል በቃ አሁን የራሳችን ጥቅም አናስነካም። ያን ብቻ አይደለም፣ ከብልጽግና ጋር ገብቶ ያለው የአንዱ የፋኖ ፋክሽን ራሱ the only time ከዚህ በኋላ አፈሙዝ አንስተን ነፍጥ አንግበን የምንዋጋው የወልቃይትና ጸገዴ ጉዳይ ላይ ብቻ ነው ብሎ ተናግሯል። ይሄ ማለት from the very beginning የራያና ያላማጣ ጉዳይ they don't care about ሌሎች ኮንቴስትድ የሆኑ ኤሪያዎችም አይመለከታቸውም ነበር ማለት ነው። ስለዚህ it is all about power ደግሞ ለፓወር ደግሞ ኢያሱ አባል thank you so much
በ21ኛው መቶ ክፍለ ዘመን ለፓወር ስትረግል ተብሎ ህዝብን የጦስ ዶሮ ማድረግ ምን አይነት ገንገበትነት ነው የሚለው። በወሎኛ ገንገበት ይባላል። ነግረው የማይገባ ሰው ገንገበት ነው ይባላል። እና አሁን የአማራ ብሔርተኝነት ውስጥ ያሉ ሰዎች የውሸት ሞረኛ ታሪክ ነው የገጠማቸው። ቀበሮ መጣብኝ እያለ ሲጮህ ሰፈሩን ሲያስደነግጥ፣ ቀበሮ መጣብኝ እያለ ሲጮህ ሰፈሩን ሲያስደነግጥ፣ መጨረሻ ላይ ግን እውነተኛው ቀበሮ ሲመጣ ማን ይውጣለት? አሁን ላይ እኔ የበቀደሙን የኦልሞስት 55 ደቂቃ በፓርት 1 እና ፓርት 2 በአሚኮ ላይ የተሰጠውን ኢንተርቪው አዳምጫለሁ። ጎረቤት ሲታማ ለኔ ብለህ ስማ ነው ነገሩ። እዛ ቦታ ላይ የተደረገውን ኢንተርቪው የልማት ጥያቄዎችን በሙሉ አያሌው አክኖሎጂ አድርጓል። አማቼ ቆቁ አንተኑርና ሁሉም ይለቁ ብሎ ፔጁ ላይ ጽፏል። ይሄ እኛ አካባቢ አማችህን ከሁሉም ታቀርባለህ እህትን ያገባ ማለት ነው። ስለዚህ የናያሌው ግሩፕ አብይ አህመድ አሊን ከዚህ በኋላ አንተ ኑር ባንተ ዙሪያ የሚያፈነፍኑ ሰዎችን በሙሉ እኛ ሰባብረንልሃል። ከዚህ በኋላ የሚመጡ አላይመንቶች ናሽናል ኢንተረስትን ጥያቄ ውስጥ የሚያስገቡ ስለሆነ ደፍሮ የሚመጡ ሰዎች የሉም ነው። ዳስዋይ በቀደምም የጽምዶ ጉዳይ በዋናነት የሚጠቅመው አብይ አህመድን እንጂ ሌላውን ኃይል አይደለም ብዬ ተናገርኩት። ምክንያቱም እድሜያችንን በሙሉ እከሌ ጠላት ነው የተባለ እንጎጎ ሲሰራልን ኖሮ ኦሎፍ የሰደን የጠላቴ ወዳጄ ነው ዘላቂ ጥቅም እንጂ ዘላቂ ጠላት የለም ገለመሌ ማንም ኮይን አድርገው ማንም I don't care about the term። እኔ ያስቁኛል አንዳንድ ሰዎች ፕሮፐርሊ ራሱ ተርሞችን ማንበብ የማይችሉ ሰዎች ታይትል እየጨመሩ እየመጡ የሚሰሩብን ፖለቲካ በጣም የሰለቸኝ ነው። ነገር ግን ቴዲን የማመሰግንህ ዛሬ እናያሌው መጥቶ ይሄን ያህል ደቂቃ ይዘው ማብራሪያ የሰጡት there is nothing behind their discussion except የሰሊጥ ፖለቲካ ብለን ስለነካናቸው እኛ የሰሊጥ ተጋዳላይት አይደለንም። እኛ የምንጋደለው እኛ የምንታገለው ለፕሮቪንሻል አስተዳደራችን ነው። ፕሮቪንሻል አስተዳደራችን ደግሞ ዘላቂ ጥቅማችን ነው። ከዚህ በኋላ ወልቃይትና ጸገዴን መሐከል ላይ አድርገን የራሳችን ፈርታይል ሆምላንድ መስራት እንችላለን የሚል ትግል ነው ያከረን። እኔ አፕላውድ ፎር ደም እኔ የምፈልገው ያንን ነው። እንደ ወሎ በመላ ኢትዮጵያ ውስጥ ሳቦታጅ ተደርገን ስንገደል ነበረ። ኤግዚስቴንሻል ትሪት ተብሎ የወሎ ከአማራ ክልል ውጪ ያለውን ወለዬ በተገደለበት ሰዓት በሙሉ አማራ ተገደለ ብሎ ፖለቲካ ሲሰሩ የነበሩ ሰዎች ተበታትነው ዛሬ እንዳውም ስም የሚያጠለሹ ሆነው ነው ያሉት፣ የሚሳደቡ ሆነው ነው ያሉት። ኦኬ አንዴ ኦኬ ያ በሆነበት ውስጥ እኔ ያያሌው መንበር ትግል መጀመሪያም ሲጠራጠሩ ስለነበረ አልደግፈውም። አሁን ላይ ግን ጭምብሉን ገፏል ነው። ከዛ ባሻገር አያሌው ሸዋን ነካ አድርጎ እሱን የሸዋ ፖለቲካ ሰለባ እንደሆነ የሸዋ ፖለቲካ ከጎንደር ጋር ምንም አያገናኘውም። ሲጀመር ሸዋ ላይ እኮ በዛብህን እኮ ቀጥቅጠን እኮ ያባር ነው አይደል እንዴ? ከየት አምጥተህ ነው ሸዋን ያንተ ታሪክ የምታደርገው? እዛው ራስህን ቻል። የሸዋ ፖለቲካ ውስጥ ጎንደር የለበትም። የወሎን ፖለቲካ ውስጥ የላችሁበትም። የውርደት ፖለቲካ ነው የምትፈልጉት። ውርደታችሁን ተከባንባችሁ አብይ አህመድ እግር ስር ገብታችኋል። ታማኝ በየነ መጀመሪያ አዋረደ፣ አሁን ደግሞ እናንተ ገብታችኋል ነው እያልኩ ያለሁት። ስለዚህ ከዚህ በኋላ ጨው ለራስ ስትል ጣፍጥ ነው። ይሄ በአማራ ፖለቲካ በሚባል የባህያ ቆዳ በተሰራ ናሽናሊዝም የምትበላ ወለየ ካለ ለራስ ስትል ጣፍጥ ለማለት ነው የገባው። ታንኪ ሶ ማች ቴዲ። ቴንክ ዩ መሐመድ። እሺ ቶሎ ሰዓት እንዲደርሳቸው ነው ጥያቄ ያቆምኩት። አንዳንዶቻችሁ ጥያቄ ጠይቅ ምትሉኝ ስጠይቅ በማንነታችሁ ላይ እንደተሰነዘረ ጥቃት ትቆጥራላችሁ። ዝም ስል ጠይቅ ትላላችሁ። እንደው መከራ ውስጥ ገባን። እስከ መጨረሻ ድረስ አልጠይቅም። ቶሎ ሰዓት እንዲደርሳቸው ነገ ፕሮግራም ስላለን ከሰዓታት በኋላ ውስን ሰዎችን አስገብቼ የተጠያየቅን እናወራለን። ኦኬ ከመሐመድ ቀጥሎ መሄደው ወደ ልዕልና ነው። አይ ቲንክ ልዕልና ከዛ የመጨረሻውን ዙር 5 ደቂቃ አድርግና እንሰነባበታለን። ልዕልና እሺ 8 ደቂቃ አለሽ። ኦኬ ቴንክ ዩ ቴዲ። አንዳንዴ ግራ ይገባኛል። አማራ ያልሆኑ ሰዎች አማራንን ብለው የሚያምኑ ሰዎች አማራ ውስጥ እንዳሉ አውቃለሁ። በዛ ፓርት ከሆነ ይገባኛል። እንደው በዚህ አትሊስት ሰላም ብትሰጡን ጥሩ ነው ብዬ አምናለሁ። እሱም ብዬ ልለፈው።
አማራ ነኝ ማለት ያለቻለ ስለ አማራ ጉዳይ አያገባችሁም። ዳት ሲምፕል እዛት ብዬ ነው ማምነው በመጀመሪያ ደረጃ። እኔ ግን ይሄ ከወያኔ ጋር የሚሽለጠለጥ በምን አይነት አግሪመንት እንደ መስራት እንደምትፈልጉ መግለጽ እንኳን የማትችሉ ጠላት ህዝባችሁ ላይ ራሱ የተሰራውን ታሪክ ትርክት ህዝባችን 60 ዓመት ሙሉ የተሰቃየበት በፖለቲካ ምን ምክንያት እንደሆነ ኤክስፕሌን ማድረግ የማትችሉ አሁንም እንደ ጫማ ጠራጊ ተጠቅሞ ወያኔ ሊጥላችሁ የተዘጋጃችሁ ሰዎች በጣም ነው ግራ የሚገባኝ። መቼ እንደምትነቁ ራሱ አላቅም። እነሱ ደፍነትሊ ስለምትጠቅሟቸው ለሶስተኛ ራውንድ አማራን ማጃጃል እንችላለን። እንዴት እንደሚንቋችሁ ራሱ ብታቁ ልነግራችሁ አልችልም። ምክንያቱም እናንተን አክብረው ራሱ ምናምን ነገር ሁላ አይደለም በሶሻል ሚዲያ ላይ እንኳን እንትን የሚያናግሯችሁ። የአማራን ትግል የሚወስነው እዚህ ላይ የሚገርመኝ ነገር አንዱ ምን ብሎ ይጽፋል? የአማራን ትግል የሚወስነው መሬት ላይ ያለው ብቻ ነው ብሎ ይጽፋል። ታች ያለው ወያኔ ማለት ነው። ለራሱ አጥምዶ ራሱ ትቦ ተቀጥሮ አገር ገነጥላለሁ ብሎ የተዘጋጀ ወያኔ ማለት ነው። እና መቼ እንደምትነቁ አላቅም፣ ግራ ይገባኛል። አንዳንዴ ላይክ ከታይም ተታይም ትነቃላችሁ ብዬ አስባለሁ። አንዳንዶቻችሁ በተለይ ፖለቲካ የምታውቁት ደግሞ አውቋበድ ብያቸዋለሁ። አብዳችሁ በቃ አንሰራም፣ ሁለት ቦታ መጫወት እንችላለን እኛ ባልነው እጅ እስከምንጠመዝዝ ድረስ ህዝብን ገደል ውስጥ ቢገባም ተይዘን ገደል እንገባለን እንጂ ወያኔን ከቨር እንሰጣለን ብላችሁ የተዘጋጃችሁ አላችሁ። ቢፎር ኢትስ ቱ ሌት አይ ሆፕ ቀይ መስመር ይዛችሁ ወይ ይሄን ፖለቲካ ታቆሙታላችሁ ወይንም በግልጽ ወጣችሁ ነው ይሄ ቀይ መስመር ነው በቃ መጣስ የለብንም ትላላችሁ። ምክንያቱም አንሰራም እያላችሁ ከዴይ አፍተር ዴይ ከቨር እየሰጣችሁ ያላችሁ ሰዎች አላችሁ ብዬ ስለማምን ማለት ነው። ሁለት ቦታ መጫወት እንችላለን አድፍጠን በሁለት ቦታ መጫወት እንችላለን ብላችሁ ያላችሁ አላችሁ ማለት ነው። እሱም ደግሞ አይሳካም። እሱም ሌላ ጥፋት ነው። በዚህ ሰዓት ላይ ሌላ ሁለተኛ ጥፋት ማለት ነው። አንድ ላይ ቁሙ፣ እምቢ። አብራችሁ ስሩ፣ እምቢ። እንነጋገር፣ እምቢ። ግራ ይገባኛል አንዳንዴ። በተቻለ መጠን ለህዝቡ የሚበጀውን ነገር ቶሎ ወደ መስመር ይዛችሁ ቢፎር ኢትስ ቱ ሌት መነጋገር ይሻላል ብዬ ነው ማየው። ለኔ ወይ አማራ ነህ ወይ ጥምዶ ነህ። ጥምዶ ስትሆን ደግሞ ወይርስ በርስ ተሳስረ ተባልተ ተጨራርሰ እዛው ታልቃለ ማለት ነው። ዳሳው ዝገነጎ መጨረሻው ያ ነው የሚሆነው ብዬ ነው ማምነው። እኔ አንዳንዴ ምን ለመሆን እስከመቼ ድረስ እንደምትታገሱ ስለማላቅ በአማራ ፖለቲካ ውስጥ እኔ የምጠላው ነገር ቢኖር ይሄ ጎጥ ፖለቲካቸው ነው። ቱ ቢ ኦነስት በነ ያለው በኩል ያለውን ይሄ በጥግ ተይዞ ምናምን ነገር የሚደረገውን ነገር I don't approve it። እነሱም የሚያደርጉት ነገር there is a behind it political reason አለው ብዬ አምናለሁ። ግን ይሄ ህዝብ ለህዝብ እንደዚህ ስድብ የምታደርጉትን ነገር በተቻለ መጠን ብታቆሙት ለራሳችሁ እንኳን ይበጃል ብዬ ነው ማምነው። ምክንያቱም እነሱ በስድብ የጀመሩትን ነገር ፖለቲካ እንትን ይዛችሁ እናንተ መልሳችሁ ትቦ ውስጥ ተቀራቀራላችሁ ብዬ ስለማምን ማለት ነው። I don't believe በተለይ ወልቃይት ላይ ጢባጢቤ የተጫወተው ፖለቲካ ኃይል እናንተም የምትሄዱበትን መስመር አፕሩቭ ያደርጉታል ብዬ ስለማላምን ማለት ነው። ለማንኛውም እኔ ማለት የምፈልገው ቴዲ ሰምቻችኋለሁ። ያሉበትን የፖለቲካል ስታንድ ኮምፕሊትሊ አንደርስታንድ አደርጋለሁ። ግን ለአማራ ህዝብ በዚህ ሰዓት ላይም የሚበጀውን ነገር የሚያውቀው ህዝቡ ነው። ህዝቡ የሚወስነው ህዝቡ ደግሞ ደስ የሚለው ፓርት ህዝቡ ፉሊ ሰፖርት አድርጎ ቢሆን ኖሮ ይሄ ነገር አማራ ጥያቄውን እንኳን ከዚህ በኋላ ራሱ የሚመልስ ህዝብ ነው። አናንቆ አጣጥሎ ጥያቄ ሌላ እንደሚጠይቅ አስመስሎ የሚካሄድበት መንገድ ትክክል አይደለም ብዬ ነው ማምነው። ቴዲ ቴንክ ዩ። እሺ የመጨረሻ ዙር ላይ ነው ያለነው። 5 ደቂቃ ልስጣችሁና
በተነሱ ጉዳዮች ላይ የመጨረሻ ሀሳባችሁን እየሰጣችሁኝ እንሰናባበታለን። ከሴፍ ጀምራለሁ። ሴፋችን 5 ደቂቃ አለ ወንድሜ። እናመሰግናለን ወንድማችን። ትዕግስትን ሳላደንቅ አላልፍም። ከ36 ይላል እጀምራለሁ። እሺ በ6 ደቂቃ እንግዲህ በጀት ፍጥነት ሊሄድበት በቀል ብጀምር ያው 12ኛ ክፍል ቢሆን የቴዲ ቤት መስፈርቱ ጥሩ ነው እላለሁ። አንዳንድ ካቀም በታች አሉ። እሺ ኮመንት ላይ ዝቅተኛ ኮመንት የምታደርጉ ሰዎች የትምህርት ደረጃቸው 12 ነን ብለው 12 ነው ይሁን ብያለሁ። ሰርገው የገቡ ካሉ ስንተኛ ክፍል ነብራችሁ ጠይቋቸው። ኮመንት ላይ እንደዛ ነው። ስቴጅ ላይ ግን ልክ ነህ። ቢያንስ የመጀመሪያ ዲግሪ እናደርጋለን። ግዴታ ነው። ይሄ ግዴታ መሆን አለበት። ቴዲያችን የወረዱ አሉ። እሺ ምንድነው ይሄ ዝም ብሎ የሰፈር ብሽሽቁ ስድድቡ አንዳንድ ሰዎች ከሳሽ ሆነው ሲመጡ በጣም ነው ያሳቁኝ። እነሱ ለጎንደር ህዝብ በሽታ ምናምን ሲያቀብሉ የነበሩ ሰዎች ናቸው። ይሄ ምንም ተገቢ አይደለም። ከየትኛውም ሰፈር ብዙ ባለጌ አለ። ከየትኛውም ብሔር፣ ከየትኛውም ሀገር፣ ከየትኛውም ሰፈር ምናምን ደፋሪ፣ ገዳይ፣ ባለጌ፣ ተሳዳቢ ምናምን አለ። አንዱ ላንዱ የሚሰጥ ነገር አይደለም። አንዳንድ ሰው ዚያድ ባሬ ሶማሌ ኢትዮጵያን ሲወር ባለፈው አብይ አህመድ ሶማሊላንድን ሀርጌሳን መልሳለሁ ሲል እኛ ብንጣለውም አብይ አህመድን መቼም ሀገራችን ወደብ ካገኘች አታምጣ አንልም ብለን ስንደግፍ መንግስት ይደግፍ የነበረ አካል ተገልብጦ ቆርጦ የዚያድ ባሬን ኦጋዴንን ቆርጦ ከሶማሌ ጋር ካርታ አድርጎ ማለት ነው የታላቋን ሶማሌ ይዞ ይመጣሉ። ዛሬም እነ ጀዋር ጋር የሚቆሙበት ያኔም ከሶማሌ ቡድን ጋር የቆሙት ምን እንደሆነ እናውቃለን። ያው እዚህ ቤት የማይፈቀድ አጀንዳ ስለሆነ እናነሳውም። ዞሮ ዞሮ የእምነት ብሔርተኝነት ነው፣ ምንም ጥያቄ የለውም። ሀገርን ሸጦ የዚያድ ባሬን ካርታ ማስቀመጥ፣ ዛሬ ደግሞ ከጀዋር ጋር ትራንስ ኤትኒክ ሆኖ ማንነትን ቀይሮ ያው እዛ ጋር የአርሲ ፖለቲካ ሞር እኔን ኢንተርቴን ያደርገኛል ብሎ እንትን ማለት ያስቀኛል። እና ምን እንደሚያደርግ እናውቃለን። ይሄን ብሔርተኝነት እናውቀዋለን ነው እና ይሄ የሰሜን ኦሮሚያ ምናምን አጀንዳው ምናምን ይሄ ከእምነት እንትን ጋር ምናምን ወሎን እንትን ማለት ነው። ያው ይሄ የትም አያደርስም። እንኳን አማራ እንደዚህ ክንዱ በፈረጠመበትና በታጠቀና እንትን ባለበት ሰዓት ይሄ ዝም ብሎ የትም እንትን የማያለግ የማይደርስ እንትን ምንም አያመጣም። ምንም የምታመጣው ጉዳይ የለም። ሁለተኛ ይሄ ሰሊጥ ፖለቲካ የሚባለው ወልቃይት እኮ በትግራይ ክልልም እያለች ሰሊጥ ያመርታል። ወደፊት ጀርመንም ቢይዛት ኤርትራም ብትወስደው ሱዳንም ቢይዘው ምንም ቢይዘው መሬቱ ሰሊጥ ያመርታል። ማምረቱ አይቀርም። በተለየ ሁኔታ ልክ አሁን በዚህ 8 ዓመት አይደለም ሰሊጥ የተመረተበት ወልቃይት እና ይሄ ሰሊጥ ፖለቲካ ምናምን ዝም ብሎ ተገቢ ያልሆነ ስም መሰጣጠት ነው። ፌር አይደለም ብዬ ስለማምን ነው። ሰዎቹ ጋር የፖለቲካ ልዩነት አለኝ። እኔ እንደገባው ስጣላቸው ነው ያየው። ቴዲ ምንድነው የፖለቲካ አንድነት የለንም ከነዚህ ሰዎች ጋር። የመንግስት ደጋፊ ናቸው ብዬ ነው ማምነው። እኔ የመንግስት ደጋፊ ናቸው፣ የኦህዴድ አጋር ናቸው ብዬ ነው ማምነው። በግልጽ የመንግስት አጋር የሆኑ ከተለያየ ቦታ የመጡ አሉ። ምክትል ጠቅላይ ሚኒስትሩ፣ ርዕሰ መስተዳድሩ ምናምንም አሉ እና እያሌው ምናምንም አሉ። በቃ በግልጽ ታክቲካል አጋር እንሆናለን የሚሉ። ለኔ ደግሞ ስጋቴ ነው አዲስ አበባን ፊንፊኔ ያደርጋል ምናምን ብዬ ነው። ዛሬ ምዕራብ አርሲ ጥቁር ውሃን ተሻግሮ መሀል ሐዋሳ ሊገባ ነው። ለሲዳማ ብሔርተኛም ስጋቱ ነው። ባቢሌን ድሬዳዋ ምናምን አልፎ እንደምታውቁት ሶማሊያ ለሶማሌ ብሔርተኛ ስጋት ነው፣ ለሁሉም ስጋት ነው። ስለዚህ እኔ ትሬት ነው እናንተ የምትሉት መንገድ አላይም ነው። በቃ ይሄ በግልጽ መነጋገር ነው። እነሱ ኦህዴድን እንደ ትሬት አያዩትም፣ እኛ ኦህዴድን እንደ ትሬት እናየዋለን። በዛ አንጻር ነው ጽምዶ ስላስፈራው ነው ጎጃም ሄዶ የለመነው። የ140 ዓመት በፊት የነበረ ንጉስ ደርግን ኢህአዴግን ምንን ዘሎ ዮሐንስ የጨፈጨፋቸው ያለው እየለመነ ነው ያለው። ደጋዳሞትም በጀት ነው የደበደቡ። ታንክ ሜካናይዝድ ጦር ይዞ ነው የገባውና አስግቶታል። ጎጃምን ቀስሞ መስወር ፈልጓል አብይ። አይቻልም። ይሄ ደግሞ የጎጃም አማራ ጠንካራ አማራ ነው፣ ይዞልናል፣ ወጥሮ ይዞልናል። እናመሰግናለን የጎጃም አማራ ለሚያደርገው ተጋድሎ ማለት ነው። እና ጽምዶ ሲል እኔ ጽምዶን ባልደግፍም መጥቼ እሱ ስጋቱ እንዲቀንስ አይዞህ እኛ እንጣመርልህም ከትግራይ ጋር እንትን የምናረገው እንትን የለም ምናምን እያለን አናወራም። ለምን እናወራለን? በቃ ፈርተሃል። ከፈራ እንደፈራ እንድቀር ነው የምፈልገው። አንተ ጽምዶ ምናምን ግን እንደነገርኩ የሶማሌ የሲዳማ የጉራጌ እንዱ ምናምን ሲታገሉ አይታል ቴዲ አይደል? የጉራጌ ብሔርተኞች ኦሮሞ ማለት ጉራጌ ማለት ኦሮሞ ነው ገዳ ክብር ምናምን እያሉ ሶዶ ማለት ጉራጌ ሲሆን ኦሮሞ ነው እየተባለ ሁሉም ለራሱ ሲሆን እሺ ቴዳ ይታገላልና ብዙ አጋሮች አሉት አማራ። ግዴታ አንድ እንትን አይደለም ማለት ነው። እና አንተ እሱን ኮንፈርት እንዲሰማው ሲል የመንግስት ደጋፊ እንዲሰማው ብለን ወተን ወያኔ እያልን አናለቅስም። ጠላታችንን ኮንፍሊክት ኦፍ ኢንተረስታችንን ግን በሚገባ ጠንቅቀን የምናውቅ ሰዎች ነን። ከዛ በተረፈ የመጨረሻ እንትን ምለው ይሄ የኦህዴድ እንትኖች ይሸነፋሉ።
ምንም አይነት ስር መሰረት የላቸውም፣ መሬት ላይም ኃይል የላቸውም። ጎንደር አማራ ከምንም በላይ እንትን እየከፈለ ያለ አካባቢ ነውና ይሸነፋሉ። አቅም የላቸውም። ዝም ብሎ የማይጠቅም ፖለቲካ ነው። እንደዛ ነው የኔ እይታ። አመሰግናለሁ። ቴላ ቴንክ ዩ ሴቫችን፣ ቴንክ ዩ። ወደ አጼ ዘርዓ ያዕቆብ እንሄዳለን። ዋና አማራ ወደ መድረክ። ቴንክ ዩ ቴዲ። ኤኒዌይስ አንዳንድ ነገሮች የተነገሩ ንግግሮች አሉ። ባይ ዘ ዌይ አሁንም ግልጽ እየተናገር ከህወሓትና አብይ አህመድን እኩል ማረግ ቡድን መጥቶ ስለ አማራ ፖለቲካ ዝርዝሮ ማውራት አይችልም። ይሄንን ሪያሊቲ መጋፈጣል። ቀደም እንደውም ልልና ስታነሳ ነበር። ባይዘው ግልጽ አቋም ይዘህ መምጣት አለ ወይ? ሁለቱንም ትጠላለህ? እንደ አማራ ብሔርተኛ የምንሄድ ከሆነ አብይ አህመድም ህወሓትም ጠላቶች ናቸው ብለህ ትሄዳለህ ወይ? ጽምዶ እያልክ እንትን ብለህ ከኤርትራ ከትግራይ ጋር ከተለያዩ ሀገሮች ከተለያዩ ኃይሎች ከሆነ ተሰልፈ ትመጣለህ። ይሄ ነው ያለው ማለት። እኔ አሁን ለምን ጽምዶን አንደኛ ይሄንን የአፋብንን ለምን አደግፍም ካላችሁ ጽምዶ ጋር ብቻ ስለሚሰራ አይደለም። ፕሮክሲ ጦርነት አማራ ክልል ውስጥ ይዞ ሊመጣ ለምሳሌ የትግራይ ልጆች ስጠይቃቸው ፋኖ ጀግና ነው፣ ፋኖ እየገሰገሰ ነው፣ ፋኖ እየቀጠቀጠ ነው ምናምን እያለ ፖለቲካ ይሰራል። ኤርትራኖችም አሉ። ልክ ኤርትራኖች ዘመመት ሲመጡ እኛ ጦርነት አንፈልግም ነው የሚሉ። ምን ማለት ነው? አማራ እንዲዋጋለት ትፈልጋለህ፣ ጦርነቱ ግን አካል መሆን አትፈልግም። አያችሁ፣ ጽምዶ መዳረሻው የአማራ ክልልን የፕሮክሲ ጦርነት የአማራ ክልል የጦርነት ሜዳ ማድረግ ነው እንጂ የሚፈልገው ጽምዶ መዋጋት አይፈልግም። የትግሬዎች ልጆች ናቸው። ፋኖ እየገሰገሰ ነው፣ ፋኖ ጀግናው ቀጠቀጠው አብይ አህመድን ብሎ ከኋላ እያጋፈረ እንትን መሀይም፣ እኛ እንደኛ አይነት መሀይም ልጆች ደግሞ መተን ደግሞ ምን እንዋጋላቸዋል። ስለዚህ ምን እያደረጉ ነው? ጦርነት ከራሳቸው አካባቢ እያራቁ ነው ያሉት። ህወሓትም ብልጦና እያደረገች ነው ያለችው። ጅል የአማራ ማህበረሰብ አገኘች መታ ያስቀጠቀጠች፣ እርስ በርሳችን እኛ እንዋጋላቸዋለን። አብይ አህመድ በዚህ በኩል ሚሊሻውን እያስታጠቀ የብልጽግና ደጋፊዎች መጥተው ጀግናው ሚሊሻ ቀጠቀጠው ይላል። አማራ እርስ በርሱ ነው እየተዋጋ ያለው። ይሄ አጃጃሉ ማለት ነው። ይሄ ሪያሊቲ ማለት። ስለዚህ የፕሮክሲ ጦርነቱን ትፈልጉታላችሁ ወይ? ባለፈው አይታችኋል። ሁጅ የተደረጓል። በሁመራ በኩል ሊመጡ ፈልገው ነበር፣ አልተሳካላቸውም። የተከሰ ዘብና መከላከያ ዛ ቀጥቅጧቸው። አሁን ጥያቄው አፋብን ላይ ግን ጥያቄ መጠየቅ አለበት። አፋብን ላይ ምንድን ነው አፋብን ላይ መጠየቅ ያለበት? አፋብን 4 ኪሎ የመሄድ ፍላጎት አለ ወይ? ጥያቄ ቅድም እንደውም በደንብ አድርጎ ቴዲ እንደውም ከዚህ በፊት እኛ ስናነሳ የነበረው ጥያቄ እሱ ትክክል ጥያቄ እኮ ምንድነው ሮድ ማፕ? አሁን ለምሳሌ የቲፒኤልኤፍን ሮድ ማፕ እናውቃለን፣ የኤርትራን ሮድ ማፕ እናውቃለን፣ የሁሉንም ሮድ ማፕ እናውቃለን። የአፋብንን ግን ሮድ ማፕ ሰጥቶናል እንደ ድርጅት ራሱ እዚህ ባይዘው ያሉት ይሄ ሬጉላር ሲያትል አማራ ማህበር ምናምን አማራ ማህበር እኮ ይበልጡታል እኮ አፋብን። አትሊስት የራሳቸው ማኒፌስቶ አላቸው፣ የሚታገሉበት አላማ አላቸው። አፋብን ምንድነው አላማ? ምንድነው የሚታገሉ? የአማራ ጥያቄዎችን አንደርስታንድ ያደርጋሉ። ወልቃይት፣ ራያ፣ መተከል፣ ሸዋ ምናምን ከክልል ውጭ ያለውን አማራ ምናምን ጥያቄዎች አሉት። ጥያቄዎቹ ይሄ ነው ብሎ በግላጭ ይዞልን መጥቷል። አልመጣም። ስለዚህ በሌለ አሁን እኮ እዚህም ያላችሁት አሁን ዩሪም ወንድማችን ሌላችሁን ኮንፊውዝ ናችሁት። አፋብን ሮድ ማፕ ስለሌለው ምን እንደምደገው እነሱን ተማምናችሁ ነው። ካሁን እነሱ ይጠይቁ ነው እንጂ በራሳችሁ ራሱ መመለሳችሁ። ቢካዝ ድርጅቱ አላማ ቢስ የሆነ ድርጅት ስለሆነ ጎል የለውም፣ አላማ የለውም፣ ወደፊት ለፊት መሄድ አይፈልግም። ይህንን ሪያሊቲ መጋብ ሰራዊት ማቀናጀት ይችላል። 4 ኪሎ ለመሄድ ሰራዊት ማቀናጀት አለበት። አሁን ባለው ደረጃ ምስራቅ ጎጃም ያለ አመራር ምዕራብ ጎጃም ሲመጣ ቦፌላ ላይ እየተገረፈ ማርሸትን አይተናል። ምዕራብ ጎጃም ያለ ፋኖ ደግሞ አመራር ምስራቅ ጎጃም ሲሄድ እየተቀጠቀጠ ነው ያለው። መጥቶ ምን ይልሃል ግን አማራ ከአዲስ አበባ ወደ ከባህር ዳር ወደ አዲስ አበባ መሄድ አልቻለም። ትክክል ነው። አብይ ኦነግ እዛ ጋር ብልጽግና የአማራን ማህበረሰብ ከአዲስ አበባ ወደ ከባህር ዳር ወደ አዲስ አበባ እንዳንሄድ አድርጎናል። አነስትና አውራ ከባህር ዳር ወደ ደጀን ደግሞ ፋኖ አሁን ያለው አፋብን የሚባለውና ሚሊሻው እንድንሄድ አድርጎናል። ወይ አሁን እኮ ድሮ እኮ እንደው ከባህር ዳር ወደ አዲስ አበባ ነው ወይም ከዛ አካባቢ ወደ አዲስ አበባ አጎራባሽ ነው። አሁን እኮ እዛው ሰፈር ለሰፈር ከአንድ ቀበሌ ወደ አንድ ቀበሌ እኮ መሄድ አትችልም። ስለዚህ ጦርነቱ እየገፋ በመጣ ቁጥር የስጋት ቀጠና መሆኑ የማይቀር ነው። ስለዚህ አፋብን መጠየቅ አለበት። ወልቃይትና ራያ ላይ ምንድን ነው አቋም? አሁን ራያ አሁን ለምሳሌ በትግራይ እጅ ነው ያለው። አሁን ከጸምዶ አንድ ላይ እንስራ ትላላችሁ። ለምን ታዲያ የትግራይ ኃይል ወሮ የያዘውን ራያ ነፃ አድርጎ ያወጣ? ኦነግ ጋር አብረን እንስራ ትላላችሁ። ኦኬ ይጨርሱ። ኦነግ ጋር ያለውን አብረን ጋር እንስራላችሁ። ለምን ደራን ኦነግ በዚህ ሰዓት ላይ በደራ ቁጥጥር ውስጥ ነው ያለው። ኦነግ በኦነግ ቁጥጥር ውስጥ ደራ ያለው ለምንድን ነው? ደራን ውጡ ማትሏቸው። ስለዚህ ጸምዶ የሚባል አንድነት የሚባል ከሆነ
መጀመሪያ በወልቃይትና በራያ እሱን ወደፊት እንመልስበታለን። ምን ማለት ነው? ከአሁኑኑ ሳትነግረኝ እንዴት አድርገን እንደምታስመልስ እንዴት አድርገን እንደምታመጣ ሳትነግረን፣ ሌላው እችን ብቻ ብዬ ልጨርስ። 30 ሰከንድ ደጋፊ አለ ወይ ነው ይሄ ድርጅት? አሁን ለምሳሌ እዚህ ባይ ከወሎ ልጆች ማክሲመም ፕሮባብሊ 20 ልጆች እነሱም የአንድ ሰፈር የቆቦ ልጆች ናቸው። ጎንደር ጋር ስትሄድ ማክሲመም 5 ሰው አይሆንም የሚደግፉ አፋብን። እዚህ ቲክታክ ላይ ፌስቡክ ላይ ስድቡን ተውት። ፌስቡክ ላይ አንድ አመራር ሲጽፍ ከስር ኮመንቶቹ ነው የስድብ ማዕት ነው ያለ። ጎጃም ጋር ስትሄድ እርስ በርሱ ነው እንጂ አፋብንን የሚደግፍ የለም። ሸዋ ጋር ስትሄድ ምን እንደሆነ አይታወቅም፣ አይደግፉም፣ ዝም ነው። ስለዚህ ማጆሪቲው የአማራ ማህበረሰብ ይሄንን ድርጅት ድጋፍ እንኳን የለውም። ስለዚህ ድጋፍ በሌለው ድርጅት ላይ አነስትና ውራከት ይሄ ድርጅት 4 ኪሎ ይወስድኛል ብሎ የሚያስብ ሰው ካለ መሀይም ነው ብዬ ነው። ቢካዝ አመራሮቹም ኤሊት ሌቭል የለም እዛ ውስጥ ያሉት ምሬና ዘመነ ካሴ መቼም ከኢሳያስ አፈወርቄ ወይም ከአፋብን ከኤርትራ እኩል አድርጋችሁ እነዚህ ኃይሎች ወደ 4 ኪሎ ይወስዱናል ብላችሁ የምታስቡ ሰዎች ካላችሁ አይ ቲንክ ጭንቅላታችሁ መመርመር አለበት ብዬ ነው የማስበው። እኔ እንደ አንድ አማራ አፋብንን አልደግፍም። አፋብን ጸረ በተለይ አማራ ነው ብዬ ነው የማስበው። የጎንደር ልጆች ግን እየነገርኳቸው ያለ ይሄ ድርጅት እናንተን ሊያጠፋ የመጣ ድርጅት ነው። ህወሓትን ብልጽግናን እንደምታገሉት ይህንን ድርጅት በዋነኝነት መታገል አለባቸው ብዬ ነው። ቴንክ ዩ አጼ ዘርዓ ያዕቆብ ከሆነ አማራ ወደ ዩሪ እንሄዳለን። ዩሪያችን ቴዲ አመሰግናለሁ። እኔ አሁን መጨረሻ ላይ ከተሰጠው ይሄ አማራን በቀበሌ ምናምን የቆቦ ምናምን በመከፋፈል ፖለቲካ አላምንም፣ ግን ቢከፋፈል የናጽውም ታችጋይንት ነው የሚገባው። ሌላ ምንም በፖለቲካ ቦታ የለውም። አሁን ይህ አካል ዛሬ መድረክ ማግኘቱ እንደኔ ያስደሰተው የለም። ኢንፋክት በተደጋጋሚ ይህ አካል እድል ማግኘት አለበት እንዲህ ተለቅ ባሉ ፕላትፎርሞች ብዬ አስባለሁ። እኔ ሌሎቹ ግን መጥተው እንደ ጎጃም እንደ ወሎ እንደ ሸዋ መድረክ ስጠን ካሉ እኔ በጥፊ ብለህ ብታባረራቸው ነው ብሎ ይህ አካል ብቻ ነው ፖለቲካ መድረክ ማግኘት ያለበት። ሌላው አካል ዋትስ ኢን ኢት ፎር ሚ ብሎ እንዲገመግመው ከክልሉ ውጭ የሚኖር አማራ፣ ሌላው አማራ፣ ብሔር ብሔረሰብ፣ ብልጽግና፣ የትግራይ ኃይሎችና ኤርትራ ይሄንን አካል በትልቅ ፕላትፎርም ማድመጥ አለባቸው። እነዚህ 6-7 አካላት ማለት ነው። እና ይችን ካስቀመጥኩ በኋላ ዘርዓ ያዕቆብ ያነሳው ይሄ የፕሮክሲ ጦርነት ስጋትን እጋራለሁ። ኮንፊውዝድ አይደለሁም። ሰነድም ጽፌ ያስገብቻለሁ። አምሹር ብዙ ሰዎች አንብበውታል። ጽምዶም ፒፒም ጠላት ነው ብዬ ነው ማምነው። ግን ደግሞ በፖለቲካ ደደብ አይደለሁም። አንድ ፖለቲከኛ እንኳን ጽምዶ በይፋ ያልተፈጠረውን ቢፈጠር ወይም የመፈጠር አዝማሚያ እንኳን ቢኖረው ያንን ስትራግል ለሌሎች አስረክቦ ይሄዳል ወይስ ደግሞ ያንን ስትራግል ከኮምፕሊት ኮላፕስ አድኖ ወደ ነባር ኦሪጂናል መስመሩ ይመልሰዋል ወይ ነው። እና ፖለቲካ በ360 ዲግሪ አውድ የሚሰራ ነው። ለአንዳንዶቻችሁ እኛ የምናራምደው ፖለቲካ አይገባም፣ ካልኩለስ ይሆናል። ይሄ ኢኮኖሜትሪክስ ላይ ያሉ ከባባድ ማትማቲክሶች አሉ እና የዚህ ያህል ሊከብዳችሁ ይችላል። ባጫ ደበሌ ምን ብሎናል? ጦርነቱ ከተጀመረ ግንባርና ደጀን ብሎ ነገር የለም ነው ያለን። እና በባጫ ደበሌ ግምገማ መሰረት ካርቱምም አስመራም ግንባር ነው ያለን። በነገራችን ላይ ማለት ሞራል የለም ይሄ ጦርነት ከተጀመረ ነው ያለው ባጫ ደበሌ። ይሄም ሲል የሌላኛውም አካል ባህር ዳርና ጎንደርና ወልዲያን ግንባር ሊያደርግ እንደሚችል በፖለቲካ ግምገማ እንሰራለን እኛ አይደል። ብልጽግና ብቻ አይደለም ግንባር የሚመርጠው። ብልጽግና ግንባር ሲመርጥ ታክቲካሊ በጦርነቱ አንተን ተሳታፊ ሊያደርግ ጦርነቱን ቤትህ ሊያመጣው ይችላል። አንተ አትወስንማ። ሌሎችም አካላት ጦርነቱን ጎጆህ ሊያመጡት ስለሚችሉ 360 ዲግሪ የሚቃኝ ፖለቲካ ካልሰራን በስተቀር በዚህ ውስጥ የአንድ አካል አጃቢ ሆነን ከመጣን ቢኢት የጽምዶ ወይም የፒፒ መጨረሻው ስትራግል ኮላፕስ ነው የሚያደርገው። አሁን አትገረዱ ነው የኔ ፖለቲካ። አሚን ለሚገባው ሰው ማለት ነው። የአንተ ፖለቲካ ምንድን ነው ብትለኝ ቴዲ አምሹር አንተ ይገባሃል፣ ኦዲየንሱም ይገባዋል። ይሄ በፖለቲካ ውስጥ ስትራቴጂክ አምቢጉቲ ኤንድ ዲተረንስ የሚባል ነገር አለ። የስትራቴጂ ውዥንብር ረጭተህ ወይም ደግሞ ራሱ ብልጽግና ረጭቶ ወይም የቲፒኤልኤፍ ፋይሎች ራሳቸው ረጭተው ብልጽግና የፋኖ ኃይል ወደ ብሮደር ወደሆነ ፍሮንት ኮኔክሽን እየሄደ ነው። ሶ ክሮስ ፋንክሽናል ባኪንግ አለው ብሎ ካሰበ ተመስገን። ብቻውን የቆመ ጥንት ነው። እኔ ሲጨርስ በማንኛውም ሰዓት መትቻ አደቀዋለሁ ብሎ ከገመገመ ነው ለእኔ አደጋ የሚሆነው። የቲፒኤልኤፍ ፋይሎች
ይህ አካል በማንኛውም ሰዓት ጥቅሙ ከተገበረለት ከብልጽግና ጋር ሊሰራ ይችላል። ፎርዳት ማተር በናሽናል ኢንትረስት ጉዞ ውስጥ ሜን ፕሌየር ሊሆን ይችላል የሚል የኤርትራ ኃይሎች ግምገማ አላቸው። ይሄም ለእኔ ይጠቅመኛል። ስትራቴጂካል አምቢጉቲ ውስጥ አንተ ከቆየህ ዋናው ትግሉ ወደ ኦሪጂናል ቢትራያል ኦፍ ኮር አይዴንቲቲ እስካልሄደ ድረስ አንተው አምጥተህ በምትዋኝበት ውዥንብር ውስጥ እኔ ክሊር አላደርግልህም። መጥቼ በውስጥ ስትራቴጂ ዶክመንቶችን አቀርባለሁ፣ የሚያዋጡ አሰላለፎችን በውስጥ ተነትናለሁ። በውጭ ግን መተን እንዲህ ነው እንዲያ ነው ብለን በፖለቲካ አናስቀምጥም። በጦርነት ውስጥ የምትገቡት ከኛ ውጭ ነው። ግንባር የምትመርጡት እናንተ ናችሁ። እናንተ በመረጣችሁት ግንባር ኑ ባላችሁን ቦታ ለማንኛችሁም አካል አንገረድም። አይን ደግሞ የፖለቲካ ጡንቻ አለን ብላችሁ መፈታተሽ ከፈለጋችሁ ጦርነት የሚመከር ነገር አይደለም። ግን ብታደርጉት ደግሞ ቢዶ ማይንድ ችግር የለብንም። በዛ ውስጥ ግን አማራ ብቸኛው ጉልበቱ አማራ መሆኑን አውቀው ከኤክስተርናል አሊያንስ ይልቅ ኢንተርናል ዩኒፊኬሽን የውስጥ አንድነትን አስቀድሞ ቀይ መስመሮችን አስምሮ ውሳኔዎችን በጋራ አመራር እየወሰነ ካልሄደ በስተቀር ኦኬ ቴንክ ዩ ቴዲ ችግር ውስጥ ይገባል ነው። ይህን ግምገማ እኮ ቆየን ካስቀመጠን። አሁን ችግሩ እናንተ ትግል እያበላሻችሁ ነው። ስትራቴጂካል አምቢጊቲ እና ዲተራንስን አብራሩ እያላችሁ ትግል እያበላሻችሁ ነው። ብልጽግና የሚያስበውን ያስብ። እኛ እነማን እንደጨፈጨፉን እነማን ጄኖሳይድ እንደፈጸሙብን እናውቃለን። ኦኬ የቲፒኤልኤፍ ፋይሎችም የሚያስቡትን ፎርዳት ማተር ሻቢያዎችም የሚያስቡት ያስቡ። ሻቢያ የተዳከመች ኢትዮጵያን ሊፈልግ እንደሚችል እኛ ጠፍቶን ነው ወይ? የቲፒኤልኤፍ ፋይሎች መጨረሻ ላይ መገንጠል እንደሚፈልጉ እኛ ጠፍቶን ነው? ብልጽግና የአማራውን ጥያቄ በተለይ ይሄ ከርስት ጋር ተያይዞ ያለበትን የሚያይበት መንገድ በህገ መንግስት ብቻ ይፈታል ብሎ 1 ሚሊዮን ትግሬ የሚለቅ 500 ሺህ አማራ የሚለቅ መጨረሻ ላይ ወደ ሪፈረንደም ትመጣለህ እኮ ያለን ከትላንት ወዲያ እኮ ነው። ይሄን በፖለቲካ ቫሪያብል ውስጥ ይገባል ማለት ነውና አይ ቲንክ እኔ ፖለቲካውን ሰፋ አድርጋችሁ ይዩት ነው። ቴዲ ቴንክ ዩ ብዙ ምለው ነበረኝ ግን ሰዓት የለኝም። በቀደም ይሄ እሺ ከነ ጀዋር ጋር ያደረገው ውይይት እሱ ላይ ሳላመሰግን ተቃውሞም ድጋፍም ደርሷል። እኔ ግን አይ ቲንክ እንዲህ አይነት መድረኮች በአንተ መመራት አለባቸው። ጥሩ ፖቴንሻል ያለ ሰው ነህ እና በርታ ሳልልህ አላገኘሁም። ከዛ በኋላ ቴንኪው ለማለት ነው። ቴዲ ጨርሻለሁ። ቴንኪው ስለ ትህትና ከልብ አመሰግናለሁ። እንደሚ ቴንኪው እግዚአብሔር ያክብርልኝ። በነገራችን ላይ ሶሻል ሚዲያ ላይ አማራ ፖለቲካ ካሏችሁ ምርጥ ልጆች አንዱ እሱ ነው። ቴንኪው ዩሪያችን። ወደ አማራ ስትሮንግ እንሄዳለን። አማራችን 5 ደቂቃ አለ። ታንኪዩ ቴዲሻ። በነገራችን ላይ ይሄንን ነገር በተደጋጋሚ ስለምሰማ አድሬስ አድርጌ ልለፍ። ለማታውቁት ጋይንት ማለት ላይ በሉት ታች በሉት የነ ገብርዬ ሀገር ነው። ገብርዬ ማለት ከእንግሊዞች ጋር የአፄ ቴዎድሮስ ክንድ ሆኖ ሲዋጉ ያለፉት ገብርዬ ማለት ናቸው። እና ቲፒኤልኤፍም ለወረራ በመጣችበት ጊዜ መክቶ አፈር አስግጦ የመለሰ ኩሩ አማራ ህዝብ ነው እና ልለፈው ሌላው ነገር ልለፈው እንደው እንድታውቁት ብዬ ነው። ጉግል የምታደርጉ ልታገኙ ትችላላችሁ። ወደ ተነሳው ነጥብ ስመጣ አንዳንድ ጊዜ ምን አለ መሰለህ፣ አንዳንድ የምታመጣው ስትራቴጂ በአንተ ላይ ራሱ መልሶ ባክፋየር እንደማያደርግ በእርግጠኛ መሆን አለብህ። ስትራቴጂክ አምቢጊቲ ትልና አምቢጌስ የምታደርገው የራስህን ደጋፊ ከሆነ you are losing a point። ሌላው ካልኩሌት ባደረገው ልክ ካልኩሌት ለማድረግ ጊዜ ነበረህ ወይ? የህዝብህን ጥቅም ጉዳቱን ምኑን አውጥተህ አውርደህ ለማስላት ጊዜ አግኝተህ ነው ወይ የመጣኸው? በብልጽግና ላይ ፖለቲካ ብልጽግናን ግራ ለማጋባት ተብሎ ደጋፊውን ግራ ማጋባት ከሆነ ኪሳራው ይበዛል። የአማራ ህዝብ የህልውና አደጋ አለበት ሲባል 4 አይነት ጥቃቶች ደርሰውበታል ብለን እናምናለን። የአማራ ህዝብ ባለፉት ዓመታት 4 አይነት ጥቃት ደርሰውበታል። የፖለቲካ ጥቃት፣ ከፖለቲካ መገለል፣ ስልጣን እንዳይዝ፣ ምንም አይነት ፖለቲካሊ እንዳይደራጅ ምን እንዳይልም የማድረግ ስራ ተሰርቷል። የባህል ጥቃት፣ ባህሉን ማንኳሰስ፣ ነፍጠኛ ማለት፣ ስያሜዎችን መስጠት፣ የተለያዩ አይነት ጥቃቶች መፈጸም በዛ ዙሪያ ኢኮኖሚያዊ ጥቃት፣ በድህነት እንዲኖር በድህነት እንዲማቀቅ የማድረግ 4ተኛው አካላዊ ጥቃት የሚባለው ነው። አሁን መግባባት እያቃተን ያለው ዝችኛዋ ላይ ይመስለኛል። እነዛ 3ቱ ሁሉም አማራ በጋራ የሚጋራቸው ናቸው።
ጎጃሚውም በባህሉ ይጠቃል፣ ጎንደሬውም፣ አዲስ አበባ ያለውም፣ አርሲ ያለውም፣ የትም ያለው አማራ በፖለቲካሊም ካልቸራሊም ኢኮኖሚካሊ አሊኔትድ የሆነ ነው። እቻ አካላዊ ጥቃት የምትለዋ ግን በግለሰብ መሳደድ፣ መታሰር፣ መገፋት እንዳለ ሆኖ ወለጋ ያለችዋ እናት የምትቀምሰው ግፍና ደንበጫ ወይም ወረታ ጎንደር ወይም ደግሞ ወልዲያ ወሎ ያለችዋ እናት የምትቀምሰው ግፍ ኢሚኔንት የሆነው ፊዚካል ትሬቱ ይለያያል። ወልቃይት ላለችዋ እናት ትሬት ማን ነው ብትላት የመጀመሪያ መጥቶ ትሬቷ ቲፒኤልኤፍ ነው። አውራ ጎዳና ወይም ደግሞ ምንጃር አካባቢ ያለችውን እናት ደግሞ ብትጠይቃት የመጀመሪያዋ ነምበር 1 ትሬት ኦነግ ነው። እዛው አካባቢ መጥቶ መጀመሪያ የሚመታት እሷን ስለሆነ ማለት ነው። የአማራ ብሔርተኛ ስትባል የወለጋ ህዝብ ጉዳይ ያገባኛል ካልክ የወልቃይትም ጉዳይ የወልቃይትም ህመም፣ የምንጃርም ህመም፣ የራያም ህመም፣ የመተከልም ህመም እኩል ያመሃል ማለት ነው። አንዱን ማሳነስህ አንዱን ከፍ የምታረግ ከሆነ አንዱን ኮምፕሮማይዝ ያደረክና ይሄን ለዚህ ኢሚኔት ትሬት ፖዝ ያደረጉ ኃይሎችን በተለይ ደግሞ ቲፒኤልኤፍና ኦነግን ከነሱ ጋር የመተባበር እንትን ካለህ የብሔርተኝነቱን አገዳን የሰበርከው መሀል ላይ ወገቡን ያነከትከው። ምክንያቱም ብሔርተኝነት የሚገነባው ወይ በጋራ ስጋት ነው ወይ በጋራ ኩራት ነው። የጋራ ስጋት ነው አማራ ያለበት። ኮመን የሆነ ኮሌክቲቭ ሰልፍ ዲፌንስ ነው። ኮሌክቲቭ ሰልፍ ዲፌንሱ ደግሞ የመጣው ከነዚህ አጥቂ ከሆኑ ኃይሎች ነው። አግሬሲቭ የሆነ ናሽናሊዝም ከሚያራምዱ ወራሪና ይሄ ቀማኛ ከሚባለው የሆኑ ኃይሎች የመጣ እሳቤ ስላላቸው ማለት ነው። ስለዚህ ይሄ ኮሌክቲቭ ሰልፍ ዲፌንሱን የሚያፈርስ ወልቃይት ሶኬ ይቆይ፣ ራያም ሶኬ ይቆይ፣ እንትን የሚቆይ ከነዚህ ኃይሎች ጋር ምናምን የሚለው እሱ በጣም በጣም አደጋ ስላለው ነው። አምቢዩቲው መጥራት ያለበት እዚህ ላይ ነው። ጠላታችን ይሄ ነው፣ ወዳጃችን ይሄ ነው። መጀመሪያ የምታጠራው ጠላትን ነው በደንብ ዲፋይን የምታደርገው። ወዳጅህንም አብረህ ዲፋይን ታደርጋለህ ማለት ነው። ሌሎቹ የተነሱ ነገሮች አሉ። ይሄ የጋራ ጠላት የጋራ ወዳጅ በነገራችን ላይ ይሄ ብዙ ፖለቲከኞች የሚከራከሩበት ይሄ ፋላሲ ኦፍ ምንድነው ፎልስ ዩኒቨርሳላይዜሽን ወይም ደግሞ ፎልስ ጀነራላይዜሽን የሚባል ነገር አለ። በአንድ ወቅት የተነገረ የፖለቲካ ስቴትመንት ሁሌ ይሰራል ማለት አይደለም። ፖለቲካ ኢዝ ፉል ኦፍ ኤክሴፕሽንስ ጋይስ። ለአንዱ ሀገር ይሰራል፣ ለአንዱ ሀገር አይሰራም። ልክ ሶሻሊዝም ለአንዱ ሀገር ሰርቶ ለሌላው ሀገር እንዳልሰራ ሁሉ ይሄም ለአንድ ወቅት ለአንዲት ኮንቴክስት የተነገረች ናት። አሜሪካ ሳውዲ አረቢያ ጠንካራ ወዳጇ ናት። አሜሪካ የምትታወቀው በሂውማን ራይትስ ምናምን ነው። በሂውማን ራይትስ ሪከርዷ ደግሞ በዓለም ላይ ወረስት የምትባለው ሳውዲ አረቢያ ናት። ዛሬም ሰው በድንጋይ የሚገደልበት ማለት ነው። ቢኮዝ አሜሪካ ፐርማነንት ኢንተረስቱን ስለሚያይ ማለት ነው። እኛ ግን ማየት ያል እሺ አሜሪካኖች ወይም ደግሞ እንግሊዞች በአንድ ወቅት እንደዚህ ስላሉ ዩኒቨርሳሊ ሁሌ አፕላይ የሚደረግ ነገር አይደለም። ይሄ ዩኒቨርሳል ትሩዝ አይደለም። ኢትስ አን ኤክሴፕሽን። አሊያንስ ስትመሰርት ኢንተረስት አንዱ ነገር ነው። ከኢንተረስት በተጨማሪ ቫልዩ የሚባሉ ነገሮች አሉ። ያንተ ሂስትሪ ታሪክ ራሱ የኋላ ታሪክ እንዲያውም ፖለቲከኞች ይሄ ፓዝ ዲፔንደንስ ይሉታል። ከዚህ በፊት የነበረህ አለመተማመን ይሄ እንትኖችን የማፍረስ ነገር አሁን ለምትፈጥረው አሊያንስ ወይም ደግሞ አሁን ለምትፈጥረው ወዳጅነት ማተር ያደርጋል። የኋላ ታሪክህ የአሁን ማንነትህን ስለሚያሳይ ማለት ነው። ስለዚህ የጋራ ወዳጅ የጋራ ምናምን ብሎ ያው ዝም ብሎ ማሳነስ ያው ለቲክታክ ወሬ ማንወቂያ ሊሆን ይችላል፣ ግን የሚረባ ነገር አይደለም። የመጨረሻ የምናገራት ነገር ሲሄድ ምንድነው ይኸውልህ ጽምዶን በተመለከተ ቲፒኤልኤፍ ብልጽግናን መዋጋት ከፈለገ ሰፊ ሜዳ አለ። ከፈለገ በአፋር በኩል እንዲያውም በአፋር በኩል እኔ እንደዚህ ዝም ብሎ ሰልፊሽ ልትሉ ትችላላችሁ፣ ግን በአፋር በኩል ብዙ ሰፊ ሰው ማይኖርበት ብዙ የሲቪሊያን ካዡዋሊቲ ማይኖርበት ቦታ አለ፣ በረሃ የሆነ በዛ አካባቢ ቢሄድ እና ከብልጽግና ጋር ቢገጥም ወይም ደግሞ በራሱ ሜዳ ላይ ከብልጽግና ጋር ቢገጥም እኔ ለሁለቱ መሳሪያ አቀርባለሁ። ችስታ ነኝ ምንም የለኝም፣ ግን እንትኑ ነው የምልህ አማራ መሬት ላይ ከመጡ ግን that has to be the red line for everybody። የታሰበውም ደግሞ ያ መሆኑን እርግጠኛ መሆን ያስፈልጋል ማለት ነው። ታንክ ዩ ቴዲ፣ አፕሪሺየት ለኦፖርቹኒቲ ታንክ ዩ። ያ እንዴ አይ ዶንት ኖ ከአማራ ልጆች ጋር ስታወሩ በነገራችን ላይ ትመረቀናላችሁ። ታውቃላችሁ አሁን ሳምንት ሙሉ ተቀመጥ ብትሉኝ ምንም አይመስለኝም። አንደኛው ይወርድ ሌላኛው አይታችሁ ሲያወሩ አሁን ሳምንት ምንም የተቀመጥኩ አይመስለኝም። ከምን አይነት አደገኛ ናቸው እኮ። ቴንክ ዩ ኢነርጂ ስለምትሆኑኝ ሁላችሁንም አመሰግናለሁ። አጨብጨቡ ለራሳችሁ የአማራ ልጆች። አታችኋላ ቼን ነው በቃ ከአንዱ ቀጥሎ አንዱ። እሺ ከአማራ ስትሮንግ በኋላ ምን ሄደው ወደ ተምር ነው። ተምራችን እሺ 5 ደቂቃ አለሽ። እሺ ቴታ ቴንክ ዩ። እዚህ ቤት ቅድም ላይ ታቹኝ በእሸቱ ገጠሪው
መሬት ላይ ያሉ አመራሮችን ጠርቶ ጄኔራል ተፈራ ማሞ ቲፒኤልኤፍን ብትነኳት ቢነካው ብልጽግና አንለቀውም ብሎ ተናግሯል ብሎ ልክ ቲፒኤልኤፍን የአማራ ትግል ተከላካይ እንደሆነ አድርጎ ተናግሯልና ይሄ ውሸት ነው። ኢንተርቪውን ሄደህ ማየት ትችላለህ። የትግራይን ህዝብ እኛን አልፎ መውጋት አይችልም ነው ያለው። ህዝብ እንደ ህዝብ የትግራይን ህዝብ ሲል ግን እነዚህ የራሳቸው ወገን ላይ ጥላሸት እና ደግሞ ራሳቸው ወገን ላይ ሁሉ ጊዜ ለተኮሱ የማይሰለቻቸው ኃይሎች ስም ያጠፋሉ እዚህ ጋር እየመጡና ይሄ ትክክል አይደለም፣ መስተካከል አለበት ነው። ህዝብ ግን ማንኛውንም ህዝብ አብይ አህመድ እንዲወጋ እንደ ባለፈው አንፈቅድለትም ነው። ሌላው ባለፈ ጦርነት ተነስቶ ነበር እና ዋና አማራዎች ያው እኔ በተደጋጋሚ የሚቃወማቸው የአማራ ህዝብ ጠላቶች ናቸው። የአማራ ህዝብ መሪ እንዳይኖረው የአማራ ህዝብ ከየትኛውም ኃይል ጋር አንድነት ፈጥሮ እንዳይሰራ ህዝብን እንደ ህዝብ የቅማንትን ህዝብ ያዋርዳሉ፣ ውስጡ ያሉ የራሱን ህዝቦች የአገውን ህዝብ ያዋርዳሉ፣ መሪን ተቀባይነት እንዳይኖረው ጥላሸት ይቀባሉ፣ አደረጃጀት ለማፍረስ ወገባቸውን ይዘው ይሰራሉ። በቃ በነገራችን ላይ አማራ ቢያሸንፍ ከአብይ አህመድ እኩል የሚጠይቃቸው እነ ዋና አማራዎችን ነው። ብዙ ሴራዎችን ትግላችን ላይ ስለሰሩ ማለት ነው። የአማራ ህዝብ ጠላት ስለሆኑ ዋና አማራ ምናምን ሲባሉ እኔ በጣም በእኛ በአማራ ስም ስለሚጠሩ በጣም ነው የሚያመኝ እና ያው እነዚህን ሰዎች እንደ አማራ ማንም ሰው የሌላ ብሔሮች በጭራሽ እኛን አማራን እንደማይወክሉና ለአብይ አህመድ ስልጣን አስጠባቂ ብሎም ደግሞ የታች ወረድ ሲል ደግሞ ቅድም ዩሪ ተናግሯል። የጋይንት ፖለቲካ ነው የሚሰሩት። ዳሴት የታች ጋይንት ሙሉ አይደለም። የታች ጋይንት የሆነ ግሩፕ ሰው በጥቅም ላይ የተመረኮዙ የአማራን ትግል በታኞች ናቸው እና ምንድነው የተናገሩት? ጦርነት ይሄ አርሚ 7 የሚባለው እንደተነኮሰ ምናምን እና ጦርነት በወልቃይት በኩል ሊጀመር እንደሆነ ምናምን ነገር አድርገው የጀመሩት እነሱ እንደሆኑ አይደለም። አብይ አህመድ ኢንተርቪው ሰጠ። ልክ ፓርላማ ላይ ንግግር አድርጎ ወለጋ ላይ አማራዎችን ጨፍጭፎ ፓርላማ ላይ ጮት እንዲፈጠር አድርጎ ትግራይ ላይ ሄዶ ጦርነት እንደጀመረው አሁንም ይሁን ስለ ጎንደር አወራ። ጎንደር አለ ኢንተርቪው ላይ። ከዛ መጨረሻ ላይ ሄዶ አርሚ 7 ራሱ ነው ሄዶ የወጋው። ቢካዝ በዛ በኩል አታክ ተደረገ፣ ወልቃይት ሊወረር ነው ብሎ ይሄንን የሰሊጥ ጥቅም የተሸበበውን ኃይል ለማስጮህ ማለት ነው። ያ ነው የተደረገው። ሲጀመር ወንድሞቻችን እኔ እስከማውቀው ድረስ አንዳንድ ኢንፎርሜሽን ስለሚደርሱኝ በወልቃይት በኩል ጦርነት የሚባል እንደማይካሄድ ተስማምተዋል። በሌላ በኩል በየትኛው ሳይድ እንደሆነ እኔ ወታደራዊ ሚስጥር ስለሆነ አልናገርም። ግን በወልቃይት በኩል ማመን ያለባችሁ እዚህ ያላችሁ አማራዎች፣ አጭበርባሪዎቹ የአብይ አህመድ ወንበር አስጠባቂዎች ብዙ ጊዜ ወልቃይት እያሉ ሊጮሁ ይችላሉ። በምንም ተአምር ግን በወልቃይት በኩል ጦርነት እንደማይካሄድ ነው ወንድሞቻችን ከተለያዩ ኃይሎች ጋር ከሱዳንም ከተለያዩ ኃይሎች ጋር ንግግር ሲፈጽሙ ወደፊት ከተካሄደ ማለት ነው። ይሄ በደንብ መታወቅ አለበት እና ሌላው ደግሞ ምንድነው እዚህ መድረክ ላይ እነ ልዕልና በአብይ አህመድ ፍቅር የወደቁ እንደው ብትነቁ ምናምን እያለች እኛን ለማንቃት አብይ አህመድ እኛም ጫማ ላሽ እንድንሆን እኛን ለማንቃት ምናምን ባትላላጪ ነው። ራስሽ ንቂ። እኛ አማራዎች ነን፣ የነቃነን በደንብ እናውቃለን። ለህዝባችን ማን እንደሚጠቅም እናውቃለን። አብይ አህመድ እበራችን ድረስ መጥቶ እስከገደለን ድረስ እስከ መጨረሻው እንፋለማለን። ያንን የሚፋለሙ ጀግኖች ደግሞ መሬት ላይ እየተፋለሙት ነው። ይሄን ነው የምለው። ጨርሻለሁ። ቴንክ ዩ ተምራችን ከተምር ቀጥሎ ምን ሄደው ሰምተሃል አይደል? በጎንደር በኩል አይደም ያው ግን በየት እንደሚሄድ ሰምተሃል። ወሎ በኩል ነው የሚሄዱ። ስለዚህ ያው እኛ እናትና አባቶቻችን እዛ ወታደራዊ ሚስጥር ነው፣ ከፍተኛ ወታደራዊ ሚስጥር ነው አይነገርም። በየትም ሊሆን ይችላል። አንተ ግን ያው ሰምተሃል። ወሎ አማራ ሲያሸንፍ ግሮሮን ተይዘን ለፍርድ ከሚቀርቡት የዋና አማራ ኃይሎች አንደኞቹ እናንተ የአማራ ህዝብ ጠላቶች። ይሄን በነገራችን ላይ ጸልዩልኝ። በአካል ስንገናኝ ማወያያችሁ ነው። አሁን እዚህ ላይ አይቻልም። ለጎንዮሽ ወሬ ማንመች ህዝቦች ነን። መሬት ላይ ግን ስንገናኝ ነግራችኋለሁ። እኔ የምናገረውን አደርጋለሁ። 3 ጦምሻ ጋርዶችን አቁሜ ፖለቲከኞችን በአካል አወያያለሁ። መሀል ላይ መደባደብ ካለባችሁ እየተደባደባችሁ ጥርሳችሁ እየወለቀ
እየበለዛችሁ ህዝቡ መምሰል አለባችሁ ፖለቲከኞች እንጂ ተንታኙ ወዛም ሆኖ ህዝቡ አመዳ የሚሆንበት አሰራር መኖር የለበትም። የወደፊት እቅድ ያ ነው እና አሁን ግን እዚህ አይቻልም። አትቧቀሱ ነገር ጥቅም የለውም። ተምርን ከልባ አይሰሩም ለሚሉት ግን አይሰሩም ለሚሉት ግን መጀመሪያ የቆቦ ህዝብ አለ፣ አሁን ደግሞ በወሎ ነው የሚሄዱት ብሎ ደስ አለው። አንተ የወሎ ጥያቄ ነው። የወሎ ልጆች ደግሞ ቁጭ ብሎ ደግሞ ጥያቄ በጣም ነው የወሎን ህዝብ የምታለው። በጣም ሰፊ ነው ቴዲ። ኢትዮጵያ እኮ የተለያዩ በሮች አሏት። በየትኛውም በር ሊጀምሩ ይችላሉ ውጊያውን። ለአንተ አንነግረን። እሺ ጋይስ ኢትስ ቬሪ ኢዚ ቱ ጌት ኢንቱ ዋር። በጣም ከባዱ ነገር መውጣት ነው። ጦርነት ውስጥ መግባት ቀላል ነው። ሁለተኛ ዓለም ጦርነት አሳሲኔሽን ፍራንስ ፈርዲናንድ ነው። አንድ የሰርቢያ ልዑል ተገደለ፣ ገብርኤሎ በተባለ ሰውዬ ዓለምን ያናወጠ ጦርነት ተነሳ። ጦርነት ለማስነሳት ከሁለተኛ ክፍል ያቋረጡ ሰዎች ሊያስነሱ ይችላሉ። አንዴ ከተነሳ ቤት በኩል በዚህ ነው የሚሄደው በዛ ምናምን ሌጎ አይደለም። እንደዚህ ፐዝል የምትገጣጥሙት ነገር አይደለም። ቆረጣ ነው የሚሄደው አይታወቅም። ደግሞ በእኛ ሀገር ሁኔታ ላይ ስንት ጣልቃ ገብ። ለዛ ነው ጥንቃቄ ማድረግ አለብን። ምር አንዳንዶቻቸው ኃላፊነት እንደሚሰማችሁ ነው የምትነትኑት። ኤግዛክትሊ እንደዛ ነው ያለበት። እኛ ከተዋጋን እጃቸውን ለማስገባት እያሰፈሰፉ ያሉ ብዙ ኃይሎች አሉ። ስትደባደቡ እንኳን መስታወት ቤት ውስጥ ብትሆኑ ብትደባደቡ ድንጋይ አትወራወሩ ማለት ነው። ትግል ነው የምትገጥሙ። ኢትዮጵያ ጦርነት ከተፈጠረ ለሀገራችሁ የምታስቡ ሀገራችሁ የምትወዱ ናቸው። ብዙ ጣልቃ ገብነቶች ይኖራል። ጦርነት አስቸጋሪነቱ ይሄ ነው። በዚህ ነው የሚሄደው፣ በቆረጣ ነው፣ በኤክስ ነው፣ በዋይ ነው የምንለው ነገር አይደለም። ማንን በልቶ ማንን ይተዋል አናውቅም። ከጦርነቱ ሳንገባ ችግሮቻችንን ልንፈታ የምንችልበት መንገድ ካለ እሱንም እያሰብን ቢሆን ጥሩ ነው። መንግስትን በጦርነት ብቻ ሳይሆን ኦኬ በሌላ መንገዶችስ መቀየር ይቻላል፣ እሱንም እያሰብን መሄድ አለብን። ካለፉ ስህተቶቻችን ደግሞ የምንማር መሆን መቻል አለብን። የአፍሪካ ዋንጫ እኮ በየዓመቱ በየሁለት ዓመቱ ነው የሚደረገው። ከዚህ ቀደም ጦርነትኛ በየ10 ዓመቱ ምናምን ነበር የምናደርገው። አሁን እኮ በየሁለት ዓመቱ ነው የምናደርገው። ጋይስ አንዳንዴ ኃላፊነት እንደሚሰማችሁ መሆንም አለባችሁ። 4 ኪሎም ስትገቡ እኮ እናንተ የሚጠብቃችሁ ይሄ እኮ ነው። የወደመ ሀገር ነው የሚጠብቃችሁ። እንዴ እኛ ስንመጣ ይሄ ነው የእኛ ቤት ስራ ማለት አለባችሁ። ህዝብ ነው እዛ፣ እናቶች፣ አባቶች፣ ህፃናቶች አሉ። ጦርነት ሲመጣ ህፃናቶች ይደፈራሉ፣ ይገደላሉ። ህግ የለም። ጦርነት ህግ የሌለው ነገር ውስጥ ነው የሚገባውና እንደዚህ እንደ ቃል እንደምናወራው እንዳልሆነ ልንገራቸው ነው። ቴንክ ዩ ተምር። ከተምር በኋላ ምን ሄደው ወደ አይ ቲንክ ከኤሊ በኋላ ወደ መስኪኝ ልውረድ። እናመሰግናለን በጣም ቢያንስ ሀገርህን ስለምትወድ ባይዘው በጣም ነው ትልቅ ክብር ነው ያለኝ። ማንኪያ ነገሮችንም እንድንወድ አድርገናል። ለሀገርህ የፖለቲካ የፈለገ ልዩነትም አንድነትም ቢኖረን ሰው ሀገሩን ሲወድ ነው ይወዳሉና በተለይ ካርታችንን ቆርጦ ለሶማሌ የሚሰጥ ምናምን ለሻቢያ የሚሰጥ ምናምን ጸረ ሀገር የሆነ ሰው አታስተናግድ። ቢያንስ የፈለገ ብንለያይ እሷ እስካለሽ ድረስ ነው እኛ የምንኖረው፣ ወተን እንዳንቀር ማለት ነው። እንደ ሶማሌ ፊልድ ስቴት እንዳንሆን እና በዚህ አቋምህ በጣም ነው የማደንቅህ። እናመሰግናለን። ምንም ጥያቄ የለው። ሀገር የጋራ ነው። የፈለገ ፖለቲካ ብንለያይ ከፈረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። አትሊስት ዲክታተር ከሆነ የማቃናት እድል አለ። ማንኛውም ሀገር ትፍረስ የሚል ትንታኔ የሚተነትን ነቅለ ነው ማውጣት ያለብህ። ከኛ ወገን አይደለም። ማንህም በሀገር ጉዳይ እንደማትደራደረው እኔም እንደ አንድ ግለሰብ በዛ ጉዳይ አልደራደርም። ወገኖች የሚኖሩበት ነው። 130 ሚሊዮን ህዝብ ይክፋ ሚልማም እየኖረበት ያለበት ሀገር ነው። ኦኬ እድል አገጥሞን ከሀገር ውጭ ወጥተናል። ይሄ ውዴታ አይደለም ግዴታ ነው። ሀገርን እየጠበቅ ኃላፊነት እንደሚሰማው ሰው ነው መተንተን። ይህን ማወቅ አለብን ለማለት ያመሽ። ቴንክ ዩ ሴቫችን ከልብ አመሰግናለሁ። ኢሊ 5 ደቂቃ አለሽ። ቴዲ ቴንክ ዩ ሶ ማች ስለምትሰጠን እድል ስለ ትዕግስት በጣም አመሰግናለሁ። አብዛኛውን ነገር በእርግጥ ቅድም ብያዋለሁኝ፣ ግን ያው ሁሌ ነው የሚያሳስበኝ ስቲል ወደፊት የሚመጣው ሲቹዌሽን ነው የሚያሳስበኝ። ኦብቪየስሊ የሚያስፈራ ነው የሚሆነው ለአማራው ስፔሻሊ
የራሳቸው የሆነ ጠንካራ የሆነ ስትሮንግ የሆነ አቋም ስቲል ስለሌላቸው እንደምታየው አንተ ቤትም ሲመጡ ከአመት ዓመት ተመሳሳይ ነገር ነው፣ ጎንዮሽ መጠዛጠዝ እንጂ ስትሮንግ የሆነ አንድ የሆነ አቋም ይዘው የሚመጡበት ጠንካራ ሆኖ ማህበረሰባቸውን ፕሮቴክት የሚያደርግ ፖለቲካ የላቸውም። እንግዲህ ትግል አለ ትላለ፣ ከዛ ደግሞ ዋና አማራ ቤትን በየቀኑ የምንሰማው ነገር የምናየው ነው። እኔ ምን አግኝተው ዛሬ ላይ ከአብይ ሳይድ የሚያስቆም ምን አይነት የፖለቲካ ጥቅም አግኝተው እንደሆነ አንደርስታንድ አላደርግም። ጠንካራ ካልሆንክ ቦት ሳይድ ሳንዱች የምትሆነው አንተ ነህ። ጠንካራ የሆነ የአንተ የፖለቲካ አቋም ይዘህ መምጣት አለመቻል በቲፒኤልኤፍ መንገድ ቢሆን እንዴት የተናቀ ፖለቲካ ነው የሚኖረው? ቲፒኤልኤፍ እንዴት ጌታቸው ሳዳም ሁሴንም ቢሆን አያድነው ያለው ሰውዬ አብሮ ቁጭ ብሎ ዛሬ መስራት እየቻሉ ነው። እሱን ለማዳን ኢቨን ኢንተርቪው ላይ አይተሃል፣ እንዴት ፕሮቴክት ለማድረግ በቃ ጄኖሳይድ ፈጽሟል ሲባል አዎ ለማለት እንኳን እንዴት እንደተቸገረ። ዋናው የዕለት አቋም ነው። በዛ በፖለቲካ ላይ የትኛው ምን አይነት አቋም ነው ያለክ፣ ምን አይነት ስትሮንግ ነክ የሚለው ነው የሚወስነው። በዚህም ሳይድ ደግሞ አይተህ ከሆነ ጄኖሳይድ ፈጽሞብኛል ያሉትን ኤርትራ ጋር ለመስራት ያ ሁሉ ነገር የተባለው ነገር ሁሉ ተረስቶ አንድ ላይ ለመስራት ያላቸውን ሁኔታ አሁን ያለውን ሲቹዌሽን እያየክ ነው። አንተ ግን ና ሂድ ተዋጋልኝ ይልሃል። ከዛ ደግሞ ትንሽ መልሶ ደግሞ ሲያደንቅህ ፋኖ ሀገር ፕሮቴክት ያደረገ ነው ይጠብቃል ምናምን ብሎ ያደንቅ። ከዛ ደግሞ ሌላ ስም አውጥቶልክ ጽንፈኛ ምናምን ብሎ ናፍታ ትባላለክ። ደግሞ እንደዚህ እየተመላለስክ መቀለጃ ትሆናለክ። የራስህ የሆነ ስትሮንግ አቋም ከሌለክ፣ ጠንካራ የሆነ ፖለቲካ አንተ ህዝብህን የሚወክል ጥያቄ ከሌለክ ተላላኪ ነው የምትሆነው። በዛም በዚህም መሀል ላይ ሆነክ ሳንዶች ሆነህ ህዝብህን ታስበላለክ። ይሄ ነው የሚሆነው። ወደፊትም የሚያሳስበው ይሄ ነው በቃ እንጂ አማራ ጥያቄ ስለሌለው አይደለም። አዲስ አበባ ላይ አትገባም ተብለክ ይሄ ማስታወስ በደንብ የሚያስፈልግ ይመስለኛል። ኢቨን ቀድም የተናገሩት ሰዎች ለአንድ ሰከንድ እንኳን ስለሚሞተው ህዝብ ግድ እንደማይሰጣቸው ነው እኔ የተረዳሁት። የሞተውን ሰው ራሱ ኮምፔር አድርጎ ምናምን ዝም ብሎ አሁን ያለው አጀንዳ መንግስት አሁን ያለውን ጊዜያዊ ጥላቻ ነው ያሉት። እንደውም ጭራሽ ጊዜያዊ ጥላቻ ነው። አሁን ድረስ እንኳን ኢቨን ደብረ ብርሃን ስንት ህዝብ ተፈናቅሎ እንዳለ የምናውቀው ነው። አማራ በምን አይነት ሁኔታ እንደተገደለ ወለጋ ላይ፣ አርሲ ላይ ቅርብ ጊዜም የምናውቀው ነው። አዲስ አበባ አትገባም ተብሎ እንዴት እንደሚከራተት የምትወደውን እንኳን ባንዲራ መያዝ የማትችልባት አዲስ አበባ ላይ እንዴት እንደምትፈናቀል በማንነትህ የሚወክል ፖለቲካ ለአንተ ስታንድ የሚሆን ለአንተ የሚቆም አንድ የፖለቲካ አቋም ያለው ጠንካራ የሆነ ስትሮንግ የሆነ ዲፌንድ የሚያደርግልክ አቋም ስለሌለ ልክ እንደዚህ በመንደርህ ሄደህ ከዛ እየተጠሳጠስክ ይሄ ነው ፖለቲካቸው ስለምትሉ ወደፊት የሚመጣው እንደውም ሞር አስፈሪ ነው። ዞሮ ኢቬንቹዋሊ መጨረሻ ላይ የሚሆነው ምንድነው ያለህበት አቋም ነው። አብይ ላንተ የተለየ ፍቅር ሊኖር አይችልም። ቤተ መንግስቱ እንደደም አድርጎ አሰማምሮ ቁጭ የሚለው እንደፈለገ ስልጣኑ ላይ ቁጭ እንዲል ነው። ኦኬ ዳሰት በቃ ለሱ ስልጣን መቼም ቢሆን ስጋት የሚሆንበት አካል ካለ ቲፒኤልኤፍ ካንተ የተሻለ አቋም ይዞ ከመጣ ከቲፒኤልኤፍ ጋር ነው የሚሰራው። አቋም እንኳን ሳይኖር አሸነፍኩ የተራ ነው አይደል እንደመልሰው ፖለቲካ በቃ ይሄን ማሰብ አለመቻል እኔ ምን አይነት ድንቁርና እንደሆነ አይገባኝም። ምንድነው ጌን የምታደርጉት እስቲ ንገረኝ። በመንደር ሁነክ አንተ ከሌ ምናምን እየተዋዋልክ እናናቀና መሰዳደር ምንድነው ጌን የምታደርጉት? ኦኬ ቴንክ ዩ። ተመሳሳይ ከአመት አመት ተመሳሳይ ነገር ምንም የተሻለ ጠብ የሚል ሀሳብ ይዘህ ለህዝብ አለመምጣት፣ የሚወክል አካል አለመኖር፣ እንደዚህ አይነት እኔ ፖለቲካ በጣም ነው የሚያሳዝነው። ቴንክ ዩ ቴዲ ስለምትሰጠን እድል። የመላው የኢትዮጵያ ህዝብ የሚያውቀው ነው የኑሮ ውድነቱን ሁኔታውን፣ የአዲስ አበባ ሲቹዌሽን፣ እያንዳንዱ ሀገር በሰላም መንቀሳቀስ አለመቻል እያንዳንዱ ሰው ልንገር የጂኦግራፊካሊም ሆነ የፖለቲካ አመለካከትም ሆነ አማራ እንኳን ለራሱ ኢትዮጵያን ፕሮቴክት ማድረግ የሚችል አቅም ይዞ መምጣት የሚችል ህዝብ ነው። ይሄ ባላችሁ ራሱ ሴንትራል የሆነ ፖለቲካም ራሱ አገርን ሴቭ የማድረግ ግዴታም አለበት ብዬ ነው ማምነው። ግን እንደዚህ እርስ በርስ የምትል ከሆነ እንኳን አይደለም ለሀገር ለራስህም የማትሆን ትሆናለህ። ቴንክ ዩ ቴንክ ዩ ኤሊ። ሀብትሻለ እሺ፣ ሀብታምን ወደ ላይ እናወጣለን።
ኦኬ እኔ ወደ መጀመሪያ ወደ ተነሳ ፖይንት ነው የሚሄደው። እዚህም ልገባበትም የፈለኩት እና እያለው በነበሩበት ባራመዱት አጀንዳ ነውና እየሰፋ ነው ሄደው። እኔ እነሱን እቃወማለሁ። መቃወማቸው ምንድነው? የሚያነሱት ሐሳብ ከቲፒኤልኤፍ ጋር ወይም ከአማራ ጠላቶች ጋር የሚደረገው ላይ ጥያቄ ያለን ቢሆን ጄኒዩን የሆነ ጥያቄ ቢሆን እኔም እቀበላቸዋለሁ፣ ምንም ችግር የለም። ግን እነሱ የአማራን ትግል አሁን ለምሳሌ የመጣችው ንግስት የምትባለው እህታችን እኔ በኢትዮጵያ ፖለቲካ ውስጥ በአማራ ፖለቲካ ውስጥ ከ10 ዓመት በላይ አለው የሁለት ኬዝ ላይ አቃተው ወልቃይት ሳሽ ቀኝ ተርሳኝ ብለው የጎጃም ልጆች በጥይት በስናድ ባሉ ጎን አመት ሊደረግ አቃታለሁ። የዛኔ ጀምሮ ማቃት ልጅ ነች እና ላለፉት 8 ዓመታት ግን እሷ ነጋዴ ሆና እሷ የምትፈልገው መሬት ነበረ። ወልቃይት የሚባል መሬት ተመልሷል። ነጋዴ ሆና አዲስ አበባ ገብታ ንግድ ውስጥ ነው ያለችው። አማራ አንገቱ ሲታረድ አንድ ቀን ቴሌቪዥን ላይ ኢንተርቪው ስትሰጥ አይቻት አላውቅም። አንድ ቀን ጽሁፍ ስትጽፍ አይቻት አላውቅም። አንድ ቀን ስትቃወም አይቻት አላውቅም። ዛሬ በድፍረት ጥምዶ ብላ የመምጣት ሞራል የላቸውም። እነዚህ አያሌው መንበሩ ስርዓቱ ብልጽግና ትክክል ነው ብሎ በአደባባይ የወጣ ሰው ነው። አያሌው መንበሩ ወለጋ ላይ አማራ የ2 ዓመት የ5 ዓመት ህፃን ልጅ ባልጅ አልተገደለችም ውሸት ነው ትርክት ነው ብሎ በአማራ ጭፍጨፋ ላይ የተለቀቁ ነው። እነዚህ ሰዎች ስለ አማራ ማውራት አይችልም። ቃይት ብለው ማውራት አሉ መብቶ ነው። እኛ የጎንደር ነፃ አውጪ ነን ጎንደሬ ነን ብሎ የጎንደር ህዝብ እያልኩ አይደለም። ቀደም ስናወራ የጎንደር አማራ ፋኖ ውስጥም አለ የሚታገሉ አሉ። የነሱን ሐሳብ የማይደግፍ ብዙ የጎንደር አማራ አለ። ግን እነዚህ ሰዎች በአማራ ስም ማውራት አይችሉም። ቢኮዝ አማራውን እየከፋፈሉ አማራውን አብሮ እንዳይቆም እያደረጉ አማራ የተለያየ ፖለቲካል አጀንዳ እንዲኖረው የተለያየ ፖለቲካል ኢንተረስት እንዲኖረው ጎጃሜና ጎንደሬ ብሎ ይጣላ ምክንያት የሆኑች ናቸው። ስለዚህ የነዚህ ሰዎች ለቅሶ የአዞምባ ነው። ቴዲ አፍሮ እንዳለው የአዞምባ ነው። ምንም ለአማራ የሚጠቅም አይደለም። ዛሬም የመጡትም አላይ ብለው ምንድነው አማራ ከቲፒኤልኤፍ ጋር ጥምዶ ብሎ መጣ ወይንም ፋኖ ጥምዶ ሆኖ መጣ ብለው ጥምዶ እኔ እስከጭራሹም የጥምዶም ሁኔታ ለሚያሳስባቸው እነሱ ጥሩ አጋጣሚ ተፈጠረልንና አማራውን እስከጭራሹም እንከፋፍለው ትግል እንዳያደርግ ሽባ አድርገን የአብይ አህመድ ገረድ እናድርገው ብልጽግና እንዲቀጠቅጠው እንዲጨፈጭፈው ረግጦ እንዲገዛው አማራውን እናድርግ ብለው የመጡ ሰዎች ናቸው። ለኔ ጥምዶምስ ይሄን ያላሳስቧቸውም አይደል? የመሬታቸው ጉዳይ ነው የሚያሳስባቸው። ከዛ በተረፈ ባገኙት አጋጣሚ አማራውን 100 ሺህ ቦታ መከፋፈል ነው የሚፈልጉት። የነዚህ ሰዎች ፍላጎት ይሄ ነው። ያ ማለት በዛኛው በጎንደር በጎጃም በኩልም ያሉ ጎጠኞች አሉ፣ በአማራ ትግል ውስጥ ዘረኞች አሉ። ሁሉም ቦታ እዚህ አይነት ንግግር አውቃለሁ። እነሱ ብቻ ናቸው ጥፋተኛ እያልኩ አይደለም። ግን እኔ በአማራ ትግል ውስጥ አንዱ ትልቁ የጎጃምና የጎንደር እሊቶች ወይም አክቲቪስቶች የሚያደርጉት የእርስ በርስ የፖለቲካ ሽሚያ፣ የስልጣን ሽሚያ በፋኖ ውስጥም ጭምር ትርክቶችን እያመጡ የሰኔ 15 እያሉ እነዚህ ሰዎች እኮ ሰኔ 15 ብለው ሰሞኑን ቁጭ ብለው ሲያለቅሱ ነበር። አማራ ተገደለ ብለው ሰልፍ ሲወጡ አታያቸውም? ፕሮግራም ሲሰሩ አታያቸውም? ስለ አማራ ጥቅም ሰኔ 15 ብለው ለቅሶ ይቀመጣሉ። ምን አይነት ፖለቲካ ነው? አሁን ለጎንደር አማራ ሰኔ 15 ምን አንድ የአመራር የነበሩ ሰዎች ከወሎም ከጎጃምም ከጎንደርም ሞተዋል። ይሞቱ አማራ ደግሞ በሁሉም ቦታ ሲሞት ነው ያለው እየተገደለ እየተፈናቀለ ነው ያለው አማራ እንደ ህዝብ ማለት። እነሱ ግን የጥቂት ባለስልጣን የነበሩ ሰዎች ለዛውም በአዴን የነበሩ ሰዎች ሞቱና ጎንደር ተጎዳ ምናም ብለው ለቅሶ ውስጥ የሚገቡ ሰዎች ናቸውና እነዚህ ሰዎች የሚያራምዱት ፖለቲካ አማራውን የሚከፋፍል ስለሆነ ለዛ ያንን ካውንተር ለማድረግና ጥያቄ ለመጠየቅ ነው። የሚያሳዝነው ግን ቴዲ ይኸውልህ ከወያኔ ጋር ሲያነሷቸው ነገሮች ለምሳሌ አላያንስ ከወያኔ ጋር መስራት አይቻልም፣ ከወያኔ ጋር እየሰሩ ፋኖ ነኝ ማለት አይቻልም ይላል። ከብልጽግና ጋር እየሰሩ ግን እነሱ ኮሎኔል ደመቀ ከብልጽግና ጋር እየሰራ ግን አማራ ነኝ ማለት ይችላል። ይሄ ኮንትራዲክሽን አለው። እንዴት አንተ ከብልጽግና መጀመሪያ ብልጽግና የአማራ ጠላት ነው ወይ ብላችሁ ታስባላችሁ ብዬ ስላቸው አልመለሱ። ሌላ ተሩት ውስጥ ነው የገቡት። እኔ ያው ማይክ መክፈትና መጨቃጨቅ ስላልፈለኩ ዝም አልኳቸው እንጂ ጥያቄ እኔ ጠየኳቸው ጥያቄ ኦኬ ወያኔ ጠላት ነው እንበል ብልጽግናስ ጠላት ናችሁ ብላችሁ ታምናላችሁ ወይ ብዬ እንደውም አንደኛው አያሌው ነው
አንደኛም ጠላት ወያኔ ነው፣ ሁለተኛም ጠላት ወያኔ ነው፣ ሶስተኛም ጠላት ወያኔ ነው። አየህ እግዚአብሔር ያሳየ። የአማራ ጥያቄዎች ብሎ ደረጀ የሚባለውም ሲያነሳ የአማራ ጥያቄዎች የነበሩ ያደሩ ምናምን ብሎ ያወራው በጣም የሚያስቅ ነው። የአማራ ጥያቄ አሁን ወያኔ አይመልሰውም። አሁን የሚመልሰው ብልጽግና ነው። ቢኮዝ ስልጣን 4 ኪሎ የተቀመጠው ብልጽግና ነው። የህገ መንግስት ጥያቄ ብልጽግና ነው እንጂ መልሰው ወያኔ አይደለም የሚመልሰው። የመሬት ጥያቄ ብልጽግና ነው የሚመልሰው ኢንክሉዲንግ ወልቃይትን ጭምር ሊመልስ የሚችለው ብልጽግና አብይ አህመድ እንጂ ወያኔ አይደለም የሚመልሰው። ለምን አልመለሰውም? ለምንድነው ወልቃይትን በጀት ያልሰጠው? የሚመልስ ከሆነ ገብቷል። ለምንድነው ወልቃይትን በአማራ ስራ ያላደረገው? ለምንድነው የአማራን ህዝብ የፖለቲካ ጥያቄ አብይ አህመድ ለአንድ ክልል ስንል አልመልስም ብሎ እንደውም እስከ ጭራሹም አሁን በምክክር ኮሚሽን እኮ አዲስ አበባ የኦሮሚያ ትሁን የሚል አጀንዳ ነው ትልቁ አጀንዳ ያለው። የአማራ ጥያቄዎች እዚህ ውስጥ የሉ። ገብቷል። እና እንደዚህ አይነት ሀገር እያጠፋ ያለ ባይዘው እኔ ለኢትዮጵያኖችም ልንገራችሁ፣ ይሄ በየሚዲያው የምትሰሙት ናሽናል ኢንተረስት ምናምን የሚባለው ቢኤስ ነው፣ ቡልሽት ነው። ሀገር የለንም እኛ። አዲስ አበባ አትገባም የሚባል ህዝብ አለ። ወለጋ ውስጥ አንድ ኢትዮጵያ አንድ ጉራጌ አድረ ተኝተ እንቅልፍን ተኝተ ለመነሳት ዋስትና የለም። አንገትን አርዶ ሊያርድ ይችላል። አዋሳ ቁጭ ብለ ሀገር የለም። አዲስ አበባ ቁጭ ብለ ሀገር የለም። የሀገር ዋስትና የለም። የሀገር ባለቤት አይደለም። ናሽናል ኢንተረስት የምትለው የትኛው ነው ናሽናል? እኔ ናሽናል ኢንተረስት አያስፈልግም እያልኩ አይደለም። እኛ ግን ኔሽን የለንም። መጀመሪያ ኔሽን ሳይኖረን ናሽናል ኢንተረስት አያስጨንቀንም። መጀመሪያ መታገል ያለብን ኔሽን እንዲኖረን ነው፣ ሀገር እንዲኖረን ነው መታገል ያለብን። አመሰግናለሁ። እሺ አዲስ ታይምስን እናመሰግናለን። ወደ ልልና እንሄዳለን። መሐመድ መሐመድ ከቸኮለች ግን ችግር የለውም። ይሄ የዛፍ ላይ እንቅልፍ ፖለቲከኞች አሉ። እንግዲህ ምንም ማድረግ አይቻልም። ዳስ ሲጥሉ ለቅሶ እና እዝን እንደርሳቸዋለን። በተለይ አዲስ አበባ ምናምን እያሉ የሚሉ ሰዎች ማለት ነው። በሁሉም በሰሜኑ፣ በደቡብም፣ በምስራቁም በምዕራቡ አቅጣጫ አስፓልቱ በሚያገናኛቸው በኩል ሁሉ ፖለቲካ እንሰራለን ብለው እድሜያቸውን ጨርሰው አሁን ለቅሶ ላይ ነው ያሉት። እነሱ እንግዲህ እርማችሁን አውጡ ነው። ኢትስ ኦል አባውት ፓወር ያለው ነው ዲሳይድ የሚያደርገው። ነገ ፓወር ይዘህ የተወሰነውን ነገር የመቀየር አቅሙ ካለህ እንተያያለን ነው። ከዛ ባሻገር እና እያሌው ይዞት የመጡት አጀንዳ በተመለከተ እኔ እና እያሌው ይዞት የመጡት አጀንዳ አሁን መምጣቱ አይደለም የኔ ችግር። አርክቴክቶቹ ነን ብለው የሚያስቡ ናቸው። የአማራን ትግል አርክቴክት እኛ ነን ብለው ነበር የሚያስቡት። ግምታቸው ዛሬ ላይ ያሉበትን አቋም እንደሚይዙ የሚያውቁ ከሆነ ያ ሁሉ መስዋዕትነት መከፈል የለበትም። ኢፍ ከፌዴራል ገቨርንመንቱ ጋር አሊያንስ ፈጥሮ ወሰንን ማስከበር፣ ታሪክን ማስከበር፣ ፍላጎትን ማስከበር ይቻላል ብለው ካሰቡ መጀመሪያ ላይ እነሱ በሄዱበት ሞመንተም ብሔረተኝነቱን ማቃጠል አልነበረባቸውም። የኔ ትልቁ ኦብጀክሽን ማለት ነው ከነሱ ላይ ያለኝ። ከዛ ውጪ ዝም ብሎ ይሄ የሽፍንፍን ፖለቲከኞችን ተዋቸው። ሽፍንፍን ፖለቲከኞች ትላንትና እዚህ አንተ ቤት ራሱ ባለመግባታቸው ሲሳደቡ የነበሩ ዛሬ ብቻ እኔ ያስቀኛ። አንዳንዶቹ እንትን የላቸውም ንስሐ እንኳ ሳይገቡ ነው አይናቸውን በጨው አጥበው መጥተው ለማመስገን ምናምን የሚሞክሩት ማለት ነው። እኔ I don't like this kind of ይሄ ፐርሶናሊቲ ማለት ነው። ከዛ ባሻገር የሰሜን ኦሮሚያ በነገራችን ላይ የሚባለው አጀንዳ በተመለከተ መታገል ካለበት ታገል። እኔ ጋር መታታያይዙ እኔ ወለየ ነኝ ያልኩት። ወለየ ደግሞ መልታይ አይደንቲቲ ያለው ማህበረሰብ እንደሆነ በደንብ ይታወቃል። እዚህ ስላላዘናችሁ ምናምን የሚቀየር ነገር የለም። ወሎ ብሎ መታገል ማይቻል የሚመስል ሰው ካለ ፊትህን ግለጥ ነው ያልኩ ያለሁት። ጎጃም ብሎ መታገል እንዳለው፣ ጎንደር ብሎ መታገል እንዳለ፣ ወሎና ሸዋ ብሎ መታገል አለ ነው እያልኩ ያለሁት። አሁንም የገባችሁት እዛ ላይ ነው። ትላንትና ስታጭበረብሩ የነበረውን ነገር ስንቃወም የነበር ነው። ኢንድ ጎላችሁ ፕሮቪንሻል አጀንዳ እንደሆነ በደንብ እናውቃለን። ስንኙንም ግጥሙንም አብረን ነው እንትን ስንለው የነበረው። ስለዚህ ዛሬ ላይ እንደ አዲስ የመጣ ነገር ያለ አይምሰላችሁ ነው እያልኩ ያለሁት። ህዝብን ያማከለ ፖለቲካል ዲስኮርስ ከሆነ ግን ህዝብ አሁንም ሳቦታጅ ተደርጓል። ህዝብ የሚበላው አጥቷል። ህዝብ ሰላሙን አጥቷል። ህዝብ በየጤሻው ለማኝ ሆኗል። አንድም ህዝብን ያማከለ ፖለቲካ የሚሰራ ሰው አላየንም።
ያንን ነው እኛ እየተቃወምን ያለ ነው። ሁሉም የራሱ የተለጠፈበትን አካል ነው ፕሮቴክት እያደረገ ያለው። እዚህ ውስጥ ያለው ሁሉም አፍ ለመሆን የሚሞክረው የሆኑ ግለሰቦችን ፕሮቴክት ማድረግ ነው። እከሌ ተነካብኝ እከሌ ተነካብኝ ነው እንጂ ህዝብ ተነካብኝ የሚል የፖለቲካ ዲስኮርስ ስታራምዱ አይተናችሁ አናውቅም። ትላንትና በዘመነ ካሴ በኩል ተደርቦ የሚያለቅስ የነበረው እዚህ ጋር ደግሞ በጀነራል ተፈራ በኩል ተደርቦ ያለቅሳል። መልሶ በውሃ አንድም ቀን ህዝብን ያማከለ ፖለቲካ ሲሰሩ አላየናችሁ። ኢቭን ለመናገር እንኳን ኢቭን አሁን ላይ እንኳን ስትናገሩ ህዝብን የሚወክሉ ተርሞችንና ግለሰቦችን የሚወክሉ ወይም ፖለቲካል ድርጅቶችን የሚወክሉ ተርሞችን እንኳን ፕሮፐርሊ አታቁም ነው እያልን ያለን። ሰሞኑን እንኳን በተፈጠረው ቴዲ ሸረሪና የት እንደሆነ አያውቁም ብዙዎቹ። ሸረሪና የሚባለው ቦታ ጂኦግራፊካሊ የትና እንዴት ምን ያክል ወሳኝ ቦታ እንደሆነ እዛ ላይ የሚቀየረው ፖለቲካል ሞመንተም ለሀገር ምን ያህል አደጋ እንደሚሆን ራሱ ብዙዎቹ አያውቁም። ከፊል አጀንዳ የተሰጣቸውና ፕሮፓጋንዳውን እንዲያዛምቱ የተደረጉ ሲቀሩ ማለት ነው። ከፊሉ ሽራሮ ይመስሏል። ምክንያቱም ልጅ እያለ እነማን ነው የሚባሉት እንትን አሸዋን በሳው እያሉ የሽራሮ ጦርነትን ስላሳዩዋቸው ከዛ ውጭ ተርማ ያውቁ ሽራሮ ሸረሪና። ከዛ ባሻገር አሁን ኢቭን የማይካድራ ጉዳይ ራሱ በሌላ አናሊሲስ ነው ሲሰጥ የነበረው። ማይካድራ የሚባለው ተርሙ ምንድነው ከየት መጣ የሚለውን ነገር ዛሬ ሊነግሩን ይፈልጋሉ። የሌለ ጥቅማቸው እስኪነካባቸው ድረስ ተርብ ናቸው። ጥቅማቸው ካልተነካ ግን ጥቅማቸው ካልተነካ ግን ምንድነው የሚሆኑት? አንተ ጋር ይዘው ውሃ ነው ሊቸልሱ የሚመጡት። ከዛ ባሻገር አንድ በጣም ሚስኪን ግለሰብ አለ። ቀዳማዊ ኃይለ ሥላሴ ወደ ስልጣን ያኮበኮቡ በነበረበት ሰዓት ከፍተኛ ተቀናቃኝ ነው ብለው ያሰቡትን ሰው ትዳሩን አስፈተው አባረሩት ነበር። በነገራችን ላይ ቲክቶክ ላይ የትዳር ማስፈታት ፖለቲካ ከዛ የጀመረ ነው። ከጎንደር አካባቢ ማለት ነው። የጎንደር ሰው ነው፣ አባረሩት። ያ ልጅ ሰውየውን ሁልጊዜ እየተከተለ የወሎን ፖለቲካ የጠላት ፖለቲካ አድርጎ ነው የሚሄደው። ቀዳማዊ ኃይለ ሥላሴን የምታሞግሰው አንተ ነህ፣ የምታኮሰውም አንተ ነህ፣ ያባረረህም እሱ ነው። እኔ ስላባረረህ እኔ ብልጠቱን ነው ሁልጊዜ የምማየው። ስለዚህ ታሪክን እወቁ። ታሪክን ሳታቅ መተህ የመወሸቅ ፖለቲካ ባትሰራ ጥሩ ነው ለማለት ፈልጋለሁኝ። ዩሪ አብሽር፣ የእናትህ ሀገር ወደ ኦሮሚያ የሚጠቃልል አይመስለኝም። ብዙም አይክፋህ። ያው ወሎ ፕሮቪንስ ከሆነ ያው ከፍተኛ የፖለቲካል ሴንተር ኦፍ ግራቪቲ ነው የሚሆነው። እዛ ላይ እንፈልግሃለን። ለማንኛውም እሱን ስትገረፍ ታወራለህ መሐመድ፣ ችግር የለውም። ክልል ማድረጉን ይወሉ የመጽሐፈ ምሳሌ 2214 ፖለቲካ የለኝም ኔጋ አንዴ ሌላ ቦታዎች የጠላናቸውን ጭቅጭቆች እንዳንፈጥር ትላልቅ ሰዎች ነው። ካናዳ ቶሮንቶ ላላችሁ፣ ወደ ካናዳ ለመምጣት ፕሮግራም ላደረጋችሁ፣ ቪዛ ለተመታላችሁ ቴዲ ሐዋሳን ኮንታክት ሳታደርጉ ኑሮ እንዳትጀምሩ። ቴዲ ሐዋሳ የድራይቪንግ ስኩል ከፍተንላችኋል። ላይሰንስ ያላችሁ ላይሰንሳችሁን የምታስይዙበት ከጽሁፍ ፈተና እስከ ፉል ጂ ድረስ አስተምረን ደረጃችሁን የጠበቃችሁ አሽከርካሪዎች እንድትሆኑ እናግዛችኋለን። ኦንላይን ላይ ኮርሶች አሉ፣ እንዲሁም ደግሞ ኢንካር ትሬኒንጎች አሉ። ስለዚህ የካናዳ ኑሮ መጀመሪያው ቴዲ ሐዋሳን ማግኘት ነው። ከዛ ድራይቪንግ ላይሰንስ መያዝ ነው። ድራይቪንግ ላይሰንስ የመጀመሪያ ዲግሪ ነው በነገራችን ላይ፣ እሱ ማወቅ አለባችሁ። ስላዳመጣችሁኝ አመሰግናለሁ። የምንሄደው ወደ ልዕልና ነው። ቴንክ ዩ። ታፕታፕ እያደረጋችሁ ላላችሁ ይመቻችሁ። ቴንክ ዩ ቴዲ። መጀመሪያ አጭር ነገር ልናገር ለቴምር እና ቴምር፣ እኔ አንቺ በሄድሽበት ነገር አልሄድም። ይሄ ሴት ልጅን ይሄ ሶሻል ሚዲያ ላይ ለማሸማቀቅ አንቺ ራስሽ መሄድ ማለት አንቺ ራስሽ የሚሰድቡሽን ነገር በጠቅላላ እንደ ኖርማላይዝ እያረግሹ ነው ማለት ነው። እና ልዕልናን ደግሞ በዛ አይነት ቶን ልታስደነግጥያት ወይ እንትን ልትያት አትሺም። አንቺን ደይ እናይት የሚያዋርዱሽ ሰዎች እንደዛ እያሉ ነው። እና ሴት ልጅን እንደዛ ባቲ ሶሻል ሚዲያ ላይ በተለይ ጥሩ ነው ብዬ አምናለሁ እና በዛ አልፈዋለሁ። ሌላው መክረሽናል ምናምን ነገር ያልሹ ነገር አለ። በመጀመሪያ ደረጃ እኔ በዚህ ሰዓት ላይ ከወያኔ ጋር አፌን ሞልቼ ከሻቢያ ጋር ቆማለሁ ምትል በጠቅላላ ልመክራችሁ ታይሙም የለኝም። መቆም ካለብሽ ቁሚ፣ ሱሪ ከፍ አድርጋችሁ ተዋጉ። እናንተ አሁንም በጥጋብ የተወጠራችሁ የሰራችሁትን ስህተት ማስተካከል የማትችሉ አብራችሁ መቆም የማትችሉ ጥቅምን የአማራ ጥቅምን ምን እንደሆነ
የማታውቁ ሰዎች ናችሁ ብዬ ስለማመን ማለት ነው። በዛ ላይ አፍሽም ሞልተሽ በወልቃይት እዚሁ ላይ እንኳን በወልቃይት አይመጡም፣ የሚመጡት በሌላ ነው። በየት መንገድ እንደሚመጡ God knows, everybody else knows። በወልቃይት ካልመጡ በወልቃይት የማይመጡት ለምን መሰለሽ? ወንድ ሆነው እዛ አካባቢ የተፈጠረው ጋር መጣለው ካለ ሱሳይድ እንደሆነ ስላወቁ ምርጫቸው በየት መንገድ እንደሆነ አምጥተው አንቺና የኔ ህዝብ ላይ በወሎ ላይ ለሶስተኛ ጊዜ በሂውማን ዌቭም ሊያመጡልሽ እየተዘጋጁ ነው ያሉት። 3 ጊዜ ወሎ የተሰቃየበት ምክንያት ማለት ነው። እኔ ግራ ይገባኛል። አንዳንዴ ሶሻል ሚዲያ ላይ ዝም ብሎ መጥቶ ማውራቱ ኤኒቲንግ በዚህ ሊመጡ ነው በዚህ ሊመጡ ነው እንትን ማለት አይደለም። ወያኔን ይዤ እመጣለሁ፣ ሻቢያን ይዤ እመጣለሁ። የት አካባቢ ራሱ የሻቢያ ሚክስ ሆናችሁ እንደተቀላቀላችሁ ባይና ኦልሬዲ የታወቀ ነገር ስለሆነ ብዬ ነው። እመጣለሁ ካልሱሪ ከፍ አድርገሽ ተዋጉ። እናንተ ገና የህዝባችንን መከራ አልጨረሳችሁምና ገና ተጨምራላችሁ ብዬ ስለማመን ማለት ነው። ከናንተ ጋር ሽሩሩ ከዚህ በኋላ ይሆናልን ብዬ አላምንም። ወይ ታሸንፊያለሽ ወይ ተሸነፊያለሽ። that's how I believe። እኔ ማወራው 2 ቦታ ሆነን እንጫወታለን። ተው ይሄ ነገር አሁንም ልክ አይደለም። ይሄ ካልኩሌሽን አደጋ አለው እያልኩ ያለሁት 2 ቦታ ሆነን እንጫወታለን። ወይ ጥግ ይዘን ኦፖርቹኒቲውን ተጠቅመን የአማራ ክልል እንትን እንላለን ነው። እኔ ደግሞ ምላችሁ መሰላችሁ በምንም ተአምር የጂኦፖለቲካል ጦርነት አማራ ላይ አታመጡትም። በምንም አይነት ሚንስ ተጠርጋችሁ መውጣት አለባችሁ። የአማራ ክልል ጦርነት ላይ የጂኦፖለቲካል ጦርነት የባለፈው አይነት ጦርነት ነው ብላችሁ እንዳትጠብቁት። እዝናት እዚህ ላይ ልታቀሉት ምናምን የምትሞክሩት ጥግ ይዤ ጎን ይዤ አያለው ምናምን ብለ የምታስበው እንደዛ አይነት ነገር ሊሆን አይችልም። ከዚህ ሆርን ኦፍ አፍሪካ ላይ አይተነው ሰምተነው የማናውቀው አይነት ጦርነቶች ነው የሚሆኑት። ለዛ ነው ቅድም የተናገርኩት ወይ አማራ ናችሁ ወይ ጥምዶ ናችሁ የሚል ንግግር የተናገርኩት። ከህዝብ ስቃይ ህዝብን ወደ ስቃይ ከሚከት ነገር ላይ እባካችሁ የባለፈው አይነት ምስቴክም አይሰራ ነው ያልኩት። ለጥጋብ ላለባችሁ አሁንም ውጥር ብላችሁ አፋችሁ ሞልታችሁ ከወያኔ ጋር መስራት ኖርማል ነው ብላችሁ ልታለማምዱ የምትፈልጉት መንጋውን አይደለም እንደዛ ያልኩት። ለማንኛውም አመሰግናለሁ ቴዲ። that's all. Thank you። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ስለ ጨዋነታችሁ ከልብ አመሰግናለሁ። ከሰዓታት በኋላ እንገናኛለን በአዳዲስ ነገሮች። ሁላችሁንም ከልብ አመስግኜ ላሰናብታችሁ። መልካም ቀን። ቴንክ ዩ። ሰላም አሉልኝ። Thank you, Teddy. Thank you so much. Bye. Thank you, Mohammed.